ራዲዮ አዲስ ዩቲዩብ ቻናል ነው። ወደ ትረካው ኤሚሊያ የኔ ጋላክሲ። ደራሲ አንድነት አየለ። ክፍል 1። ከፍቶኛል፣ ደክሞኛል፣ ጨንቆኛል። በአጠቃላይ ጥሩ ስሜት ላይ አይደለሁም። ብዬ መጮህ ብችል ደስ ይለኛል፣ ግን አይቻልም። ገና በጠዋቱ ሙሉ መንፈሴን እንዲህ የረበሸው ነገር እናቴና እህቴ ትላንት ማታ በውሃ ቀጠነን ትርካቸው ምክንያት የጥናት ፍላጎቴን አጥፍተውብኝ ሳላጠና በማደሬ ብቻ የመጣ አይደለም። ይልቁንስ ቤት ሲያፈስ፣ በተለይ መኝታ ቤት፣ በተለይ ደግሞ አልጋዬ ላይ ሲሆን ራሴን እጠላለሁ፣ ተስፋ ቆርጣለሁ። ታዲያ የሌሊቱ ዝናብ ከግርጌ ሲንዠቀዠቅ አድሮ በተኛሁበት አልጋ ላይ ሊደፍነኝ ሲያስብ እንዴት ነው የማልከፋው? በዚያ ላይ ራት ሳልበላ አድሬ። ጎመን በጤና እንዲሉ በይደር የተላለፈው የእናቴና የእህቴ ንትርክ በአዲስ መልክ ከመጀመሩ በፊት ማምለጡ እንደሚሻል አስቤ መጮህ እያማረኝ ወዴንም እየሞረሞረኝ ቦርሳዬን አንጠልጥዬ ሹልቅ ብዬ ከቤት ወጣሁ ወደ ካምፓስ። ለምን እንደሆነ አላውቅም፣ ብዙ ጊዜ ግቢያችንን በር ከፍቼ ስወጣ ኖሮብ የሚባለውን የሰፈራችንን ሕፃን ልጅ በአይኔ እፈልገዋለሁ። እሱም አይቶ አያልፈኝም፣ የሆነ ነገር ይለኛል። ዛሬም በሩን ከፍቼ እንደወጣው ሽንቱን ቦይ ውስጥ እያንፎለፎለ በአንድ እጁ መዳፍ እንቅልፍ ያልጠገበ አይኑን እያሻሸ ምናልባት ጣራቸው አፍሶ እንደኔ ቁጭ ብሎ አድሮ ይሆናል። ዳኒ ሰላም ነው? ሳድግ ልክ እንዳንተ ቦርሳዬን ከጀርባዬ አድርጌ ወደ ካምፓስ መሄድ ነው የምፈልገው። ዩኒቨርሲቲ መማር ደስ ይላል አይደል? አለኝ በፈገግታ ታጅቦ። አንደበቴን ከፍቼ ምንም ማለት አልፈለኩም። በውስጤ ግን ኑሮ ብዬ አድገህ እንደ ምኞትህ ቢሆንልህ ደስ ይለኛል። ከገባህ በኋላ ግን ልክ ብሎ መውጫውን ተናፍቃለህ። ሕይወት እንደዚህ ነቻ፣ ሽክርክሪት። ለመግባት የተመኘንበትን ደግሞ ለመውጣት የምንጣደፍበት አዙሪት እያልኩኝ ጭንቅላቱን በፍቅር ዳስሸው የትራስ ፍትጊያ ያቀላቸውን ጉንጮቹን ስሜ በጀርባው አልፌ መንገዴን ቀጠልኩ። በሌላኛው አቅጣጫ አንድ የሰፈራችን ጎረምሳ በፊኛው ውስጥ ያደረገውን የአልኮል ሙጣጭ መሽኛውን በአንድ እጁ ደግፎ ወደ ቦዩ ያፈሰዋል። የማለዳ አክብሮት ሰላምታ አቅርቤለት በጀርባው አለፍኩ። ትንሽ ወደፊት አለፍ እንዳልኩ ደግሞ የጋራ መጸዳጃ ቤት በር አካባቢ በተለያየ የፕላስቲክ ጠርሙሶች ግብረ ውሃ ያንጠለጠሉ እናቶች ተራቸውን በሕገ ልቦናቸው እየጠበቁ የማለዳ ወግ ያወጋሉ። ያው እንደምታውቁት የአብዛኞቻችን የኑሮ ሰልፉ የሚጀምረው ከቤታችን ነው። እኛ ሰፈር ደግሞ አይደለም፣ እኛ ቤቶቻችን ራሳቸው ሰልፈኞች ናቸው። እርስ በርሳቸው የተያያዙ እየተጠላለፉ የጭቃ ቤቶች ድርድር። በገዛ አልጋችን ላይ ቤታችን ውስጥ ሆነን የእንቅልፍ ላይ ፈስ ለመፍሳት እንኳን ጎረቤት ይረበሻል አይረበሽም ተብሎ በእንቅልፍ ልብ የሚሳቀቁበትና የሚጠይቁበት መንደር። ለነገሩ አንድ ጥሩ ጎኖቹም አይጠፉም። ለምሳሌ የዚህ የቤቶች ትቅፍቅፍ ምስጋና ይድረሰውና ለአንድ ልጅ ማደግ የሁሉም የሰፈር ሰው አስተዋጽኦ ቀላል አይደለም። እነሆ እኔም ላሳደጉኝ እናቶቼ የአክብሮት ሰላምታይን እየሰጠው ወደፊት አለፍኩ። ከሰላምታዬ ጋር የምለግሰው ፍራንክ ኖሮኝ ተጨማሪ መጸዳጃ ቤት አሰርቼ ወረፋውን በቀነሰው በጣም ደስ ይለኝ ነበር። አቅሜ ከሐሳቤ በብዙ ሲያንስብኝ የመሽናት ሰልፍ አልኩኝ በሆዴ። በቃ እኛ ጋር ሕይወት መዘውሯን የምትጀምረው እንዲህ ባለ አስቀያሚ ሰልፍ ነው። ይህን ማየቴና ማሰላሰሌ ከአልጋዬ ላይ አብሮኝ ከወረደው ስሜቴ ጋር ተዳምሮ ህሊናዬን የበለጠ እየደቋቆሰኝ ለሰፈሬ ዋና ምልክት ከሆነው
አዲሱ ገበያ ወደ ጊዮርጊስ የሚወስደኝን ታክሲ ለመያዝ ሰልፉን ተቀላቀልኩ። የታክሲ ሰልፍ ተመስገን ነው። እንደ ሰልፉ ርዝመት ብዙ ደቂቃ አልቆምኩም። 15 ደቂቃ ብቻ። በ10 ደቂቃ ውስጥ ደግሞ የሚኒባሱ የመጨረሻውን በር ጥግ ላይ ተቀምጬ ወደ ጉዞ የመዳረሻ ደረስኩ። ከታክሲው ለመውረድ ከመቀመጫዬ ስነሳ አይኔ አንድ ነገር ላይ አረፈ። ከተቀመጥኩበት ወንበር ስር ዘመናዊ ተንቀሳቃሽ ስልኩ ወድቆ ይታያል። ከፊቴም ከጎኔም የተቀመጡ ተሳፋሪዎች ወርደዋል። የታክሲው ረዳት በመዳፏ ሙሉ ዝርዝር ሳንቲሞች ከያዘች ሴት ጋር ሲነጋገር ባሻገር በመስተዋቱ ውስጥ ይታየኛል። ሾፌሩም በመስኮት በኩል ከሌላ ሰው ጋር የሰላምታ ቃላት ይለዋወጣል። ላንሳው አላንሳው። ትንሽ ሴኮንዶች ከራሴ ጋር ከተሟገትኩ በኋላ እጄን በወንበሩ መደገፊያና መቀመጫ መካከል ባለው ክፍተት ውስጥ አስገብቼ አፈፍ አድርጌው በጥርፊያ ወረድኩ። ድንገት ግን ቆም አልኩና ለማን ነው ማስረከብ ያለብኝ? ለሾፌሩ ወይስ ለረዳቱ? ስለ ራሴን ጠየቅኩ። ግን ማን ይታመናል? ለባለቤቱ ባይመልሱለትስ? ራሴ ሌላ ጥያቄ ጠየቅኩ። ግን ለጥያቄዎቼን ሳልመልስ ወደ 6 ኪሎ የሚያደርሰኝን ሌላ ታክሲ ለመያዝ ወደፊት መፈትለክ ምርጫ የሆነ። ከደቂቃዎች በኋላ ዩኒቨርሲቲው ግቢ ውስጥ ገባሁ። እየተጣደፍኩ ወደ ቅርጫት ኳስ መጫወቻ ሜዳው ነው ያቀናሁት። ወደ ኋላዬ ገልመጥ አድርጌ በመመልከት የሚከተለኝ ሰው አለመኖሩን ካረጋገጥኩ በኋላ ራሴን አረጋግቼ ስልኩን ከኪሴ ያወጣሁት። ዘመናዊ ሳምሰንግ ጋላክሲ S4 የሚያጓጓና ደስ የሚል ነው። ምን ማድረግ እንዳለብኝ ራሴን ጠየቅኩ። ዝብርቅርቅ ያለ ስሜት ተሰማኝ። በእርግጥ ይሄ ስልክ የኔ አይደለም፣ ግን አልሰረኩትም፣ ወድቆ ነው ያገኘሁት። ታዲያ የኔ ባደርገው ምን ችግር አለው? በፍጹም አላደርገውም። የኔ ያልሆነ ዕቃ የኔ አይደለም፣ ታማኝ መሆን አለብኝ። ለመታመንም ላለመታመንም ከራሴ ጋር እየተሟገጥኩ ወደ ልደት አዳራሽ አመራሁ። እነሆ ከነጋ ለሶስተኛ ጊዜ ራሴን ከሌላ ሰልፍ ደምሬያለሁ። የምግብ ሰልፍ። እየተመገብኩ ሳለ የስልክ ጥሪ ይሰማኝ ጀመር። ከጎኔ ከተቀመጡት ተማሪዎች የአንዱ እንደሆነ በማሰብ ዝም ብዬ መመገቤን ቀጠልኩ። ጠርቶ ሲበቃው ተቋረጠ። ለሁለተኛ ጊዜ ጥሪው በመመገቢያ አዳራሹ ያስተጋባ ጀመር። የሚጮህ ስልክ የማን ነው በሚል ተማሪዎች ግራ በተጋባ ስሜት እርስ በርሳቸው ይተያያሉ። እኔም ወደ ሌላ አቅጣጫ አይኖቼን እያቁለጨለጭኩ ሊረብሸን የወደደውን ቀሽም ፈልጋለሁ። ጥሪው ሲቋረጥ ተማሪዎቹ በአግራሞት ማንሾካሾክ ጀመሩ። ከሴኮንዶች በኋላ ለሶስተኛ ጊዜ ስልኩ ሲጠራ የተማሪዎቹ አትኩሮት በእኔ መደዳ ከተቀመጥነው ተማሪዎች ላይ ነበር። ድንገት ደንገጥ ብዬ እጄን ወደ ኪሴ በመመልከት ወድቆ ያገኘሁትን ስልክ ሳወጣው ተማሪዎቹ አዳራሹን በሳቅ አደመቁት። ለካስ የኔ ጉድ ኖሯል። አፈርኩ፣ ተሸማቀቅኩ። ለክፋቱ ደግሞ የመነጋገሪያ ወይም የጥሪው የማቋረጫ ቁልፉን አላወቅኩም። ስልኩ እየጮኸ ሹልክ ብዬ ከአዳራሹ ወጣሁ። ሌላ ደማቅ የተማሪዎች ሳቅ ከኋላ ተከተለኝ። ጥሪው ለመመለስ ተጣደፍኩ፣ አልሆነልኝም። ኢዮብ የሚባል ጓደኛዬ ከአዳራሹ ወጥቶ እየሳቀ ወደ እኔ ሲመጣ አየሁት። አጠገቤ ሲደርስ ምን ሆነ ነው ዳኒ ፍሬንድ? ስልክ እኮ ቀወጠው። ጥሪውን አታውቀውም እንዴ? ኦኬ ስልክ ቀይረሽ ነው? ፓፓ ሳምሰንግ ፎን ይገርማል አለ እጄ ላይ አፍጥጦ። ፈጠን ብዬ እንዴት እጄ እንደገባ አስረዳሁት። መልሶ መጥራት ከመጀመሩ በፊት ለባለቤቱ መመለስ እንደሌለብኝ ሊያሳምነኝ በጥድፊያ ይለፈልፍብኝ ጀመር። ሲጠራ እንዴት ማንሳት እንደምችልም አሳየኝ። ልክ መጥራት ሲጀምር አነሳሁት። እባክህ ልጄ ስልኩን መልስልኝ የሚል ጠና ካለ ሰው የሚወጣ ድምፅ ጆሮዬ ላይ አስተጋባ። የተማጽኖ ድምፃቸውን ብሰማውም ስለደነገጥኩ ማለት የቻልኩት ሄሎ ብቻ ነው። እባክህ ልጄ የፈለከውን ጠይቀኝ አደርግልሃለሁ፣ ስልኩን ግን ከየትም የማናገኘውን መረጃ ይዟል አሉኝ በተለማማጭ ድምፅ። እሺ አባባ መልስሎታለሁ፣ ግን ንግግሬን ሳልጨርሰው ኢዮብ ከእጄ ላይ ነጥቆኝ ዘጋው። ካፍታ በኋላ መጥራት ሲጀምር
ፊቴን አኮሳትሬ ስልኩን እጄ ላይ እንዲያስቀምጠው በምልክት ብቻ አዘዝኩት። በግልምጫ አፈር ከድሜ ካስበላይ በኋላ መለሰልኝ። አሁን ጥሪውን ለመመለስ አልተቸገርኩም። እባክህ ልጄ ሴት አላስጨረስኳቸው። አባት ስልኮትን ማግኘት ከፈለጉ እባክዎን ከአሁን በኋላ ቢያንስ ለ3 ሰዓት ያህል በዚህ ስልክ ላይ ባለመደወልና ባለማስደወል ይተባበሩኝ። ከ3 ሰዓት በኋላ ማለትም ከ5 ሰዓት በኋላ ደውለው ሊያናግሩኝ ይችላሉ። ላለመመለስ ግን ምንም አይነት ምክንያት እንደሌለኝ ከወዲሁ ላረጋግጥልዎት እፈልጋለሁ። ተግባባን አልኩኝ። ወደ መማሪያ ክፍል ገብቼ ለ3 ሰዓት ያህል ቆያለሁ። መምህሩ ደግሞ ቁጡ ናቸው። አይደለም የስልክ ጥሪ ወጣ ያለ አተነፋፈስ እንኳን የማይመቻቸው ወግ አጥባቂ። የስልኩን ድምፅ መቆጣጠሪያ ስላላወቅኩት እያስተማሩ ቢጠራ ቁጣቸውን ሽሽት ያለኝ አማራጭ ማጥፋት ብቻ ነው። አጠፋሁት ማለት ደግሞ መልሼ ሳበራ የሚስጥር ቁጥር ሊጠይቀኝ ይችላል። ሚስጥር ቁጥሩን ስለማላውቀው በቀላሉ ከሰውየው ጋር የሚኖረኝ ግንኙነት ተቋረጠ ማለት ነው። ይሄ ደግሞ የስልኩን ባለቤትነት ሳልወድ በግዴ በስሜ እንዳዞረው ያስገድደኛል። ይህ በዛች ቅጽበት ውስጥ የነበረ አስተሳሰቤ ነው። እባክህ ልጄ ካልመለስክልኝ እንዳታስለፋኝ አሉ። ለምን እንደሆነ አላውቅም፣ የማያምነኝ ሰው ያናድደኛል። አባት ራሴን የማከብር ሰው ነኝ። ራሱን የሚያከብር ሰው ደግሞ ቃሉን ያከብራል። እባክዎን ደጋግሞ ባለመደወል ብቻ ይተባበሩኝ። ሰላም ይዋሉ አልኩኝ ቆጣ ብዬ። ባትመልስ እመልሳለሁ ከዮብ ጋር እየተጨቃጨቅን ሳለ መምህሩ ካልወትሯቸው ደቂቃዎች ዘግይተው መጡ። ወደ መማሪያ ክፍል ስንገባ በሚቀጥሉት 3 ሰዓታት ውስጥ ስልኩ እንዳይጠራ እየጸለይኩ ነበር። ጸሎቴ ግን አልሰመረም። ክፍል ውስጥ ገብተን 2 ደቂቃ እንኳን ሳንቆይ መጥራት ጀመረ። ማስተማር ስላልጀመሩ ተረጋግቼ ዘጋሁት። እፎይ! 3 የጭንቀት ደቂቃዎች ወደፊት ፈቀቅ አሉ። እንደው ዛሬ የመጨረሻ የትምህርት ክፍለ ጊዜ ስለሆነ ቢያንስ ፈተናው ምን ላይ ሊያተኩር እንደሚችል መምህሩ ሊጠቁሙ ይችላሉ በሚል ግምት ወደ ክፍል ገባሁ እንጂ አይምሮዬ ቀለም ለመከተብ ዝግጁ አይደለም። ኢዮብ አሁንም ሰረቅ እያደረገ ይመለከተኛል። ውይ! በድጋሚ ስልኩ ጠራ። ከመምህሩ ድምፅ ጥሪው ጎልቶ ከመሰማቱ በፊት ጣቶቼን በኪሴ ውስጥ አራወጥኳቸው። ተሳካልኝ፣ ተቋረጠ። ከሌላ 1 የጭንቀት ደቂቃ በኋላ በድጋሚ ጥሪ አሰማ። አላስቻለኝም። በጭንቀት ከመነጨ ላብ በራሰ ጣቴ የኃይል መቆጣጠሪያውን ተጫንኩት። ከራስ ሙግቴ ለጊዜውም ቢሆን ነፃ በመውጣቴ ፎይ ብያለሁ። ስልኩ ዝም ጭጭ ቢልም የኔ መንጫካ አይምሮ መንጫጫቱን ቀጥሏል። ሳበራው የሚስጥር ቁጥር ቢጠይቀኝስ? በመልስላቸው ወሮታው ምን ይሆን? ሰውየው ምን አይነት ሰው ይሆኑ? ዲታ ናቸው ምስኪን። የኔ ነገር ደግሞ ስህተት ሰርቻለሁ። መጀመሪያ ሰውየው ወደኔ የደወሉበትን ስልክ ቁጥር ቢይዘው ወይም በስልኩ ወደ ስልኬ በደውል ኖሮ የሚስጥር ቁጥር ምናምን ብዬ አልጨናነቅም ነበር እያለ ይመናጨከኛል። ተመስገን 4 ሰዓት ከ52 ላይ መምህሩ አሳረጉ። ተከትያቸው ከክፍል ለመውጣት የቀደመኝ አልነበረም። እኔን ደግሞ ጓደኛዬ ኢዮብ ከኋላ ይከተለኛል። ሌሎች ጓደኞቻችንን ችላ ብለን ወደ መማሪያ ክፍሉ ጓሮ በፍጥነት ተጓዝን። ዳንኤል ለምን ግን ሞኝ ትሆናለህ? ሰውየው ያንተን ስልክ ወድቆ ቢያገኘው እኮ አይመልስልህም። ምናልባት ይህን ስልክ ዘርፎን የገዛው። አትሽወድ። ዘር ማንዘርህ ያልያዘውን ስልክ እድል እጄ ላይ ጥላለሃለች። አሁንም እየነዘነዘኝ ነው። ኢዮብ ያልከው ሁሉ እውነት ሊሆን ይችላል። እኔ ግን ለመመለስ ወስኛለሁ። ዘርፎ ስለመግዛቱ ደግሞ እርግጠኛ አይደለሁም። ቢሆንም እንኳን እርሱ በመዝረፍ ለወገኖቹ ያሳየውን ያለመታመንና ንቀት እኔ መድገም አልፈልግም። እንዳልከው ዘራፊ ከሆነ ታማኝነት ከኛ ቢማር ምን ይለዋል? ወደፊት ከኛ ይዘርፍም ይሆናል። የኛ ለኛ ይተውልናል። ግልግል አይደል ያልኩት። ጥሎኝ ሄደ። እሰይ ተገላገል። 5 ሰዓት ከ04 የስልኩን የኃይል መቆጣጠሪያ ተጫንኩት። መጀመሪያ እጄ ላይ ተንፈራፈረ። ከዛም
ሳምሰንግ ጋላክሲ S4 GT 1905 የሚል ጽሑፍ በገጹ ላይ ታየ። ቀጠለና ሳምሰንግ ጋላክሲ የሚል ጽሑፍ በሙዚቃ ታጅቦ በነጭ ቀለም በገጹ ላይ ተከተበ። ዋው! በጣም ደስ ይላል። ብቻዬን ሳለሁ ቃል አውጥቼ ተናገርኩ። በራሴ ግን ተገረምኩ። ይህን ያህል ከተደሰትኩኝ የትኛው የአይምሮዬ ክፍል ነው ከኢዮብ ሐሳብ ጋር እንድስማማ ሲጀነጅነኝ የነበረው? ንቁ፣ በከፊል ንቁ ወይስ ንቁ ያልሆነው? ከሴኮንዶች ቆይታ በኋላ ቀደም ሲል ያላየሁት የውብ ወጣት ኢትዮጵያዊ ምስል በስክሪኑ ላይ ተከሰተ። ሳላውቀው በአድናቆት አፏጨሁ። በተፈጠረበት ቦታ ላይ ያለው ቅንድቧ የሆነ ሚስጥር ያለ ይመስላል። አፍንጫዋ ስልክክ ያለ ሆኖ ጠበብ ያለው ቀዳዳው ፈጣሪዋ በቅንጦት የበሷ ይመስላል። ከናፍርቷ አሞጠሞጡብኝ፣ ሳሙኝ ሳሙኝ ይላሉ። ጥርት ያለ አሎሎ መሳይ አይኗ ያሳሳል። በፈገግታዋ መሃል የሚታየው ጥርሷ ድርድር ሀጫ በረዶ መስሎ ይታያል። ጸጉሯ ጀርባዋ ላይ ተንፈላሷል። ጡቶቿ የተጋረደባቸውን ስስ ጨርቅ ቀደው ለመሽሎክ የሚታገሉ ይመስላሉ፣ ተወጥረዋል። እርጋታ የረበበበት ጠይም ፊቷ ልጅነቷን ይናገራል። ሳላስበው ጣቶቼን በስልኩ ገጽ ላይ አንሸራተትኳቸው፣ እንደ መዳሰስ አይነት። እንዴት አባቷ ታምራለች! በእንግዳ ስሜት ውስጥ ሆኜ አንሾካሾኩ። ድንገት ስልኩ ጥሪ ሲያሰማ ምስሉ ጠፋ። የሆነ ንዴት ነገር ሽው አለብኝና አነሳሁት። ልጄ፣ እኔ ቃሌን አክብሬያለሁ፣ እስካሁን አልደወልኩም፣ አንተስ? አሉ የስልኩ ባለቤት ነኝ ባይ። ከሳቸው እውቅና ውጪ የተለያዩ ሰዎች ሊደውሉ ስለሚችሉ ለተደረጉት የስልክ ጥሪዎች ኃላፊነት እንዲወስዱ አልፈለኩም። በቀዘቀዘ ስሜት እኔም ቃሌን አከብራለሁ፣ 6 ኪሎ ዩኒቨርሲቲ ዋናው በር ላይ ጠብቃታለሁ። ከአንድ ሰዓት በፊት ቀድሞ ቢመጡ ደስ ይለኛል። ሲመጡ ምልክት ሊሆን የሚችል ነገር ከስልኩ ላይ መጥቀስ እንዳለቦትና የምርት መለያ ቁጥሩን መርሳት እንደሌለቦት ግን ከወዲሁ ላስታውሶት አልኳቸውና እንዴት መገናኘት እንዳለብንም ተነጋግረን ተለያየን። በአዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ዋናው በር መግቢያ ላይ ቆሜ ሰውየውን እጠብቃለሁ። በውስጤ ብዙ ሐሳብ ቢኖርም በማላውቀው ኃይል እየተገፋው በስልኩ የሽፋን ገጽ ላይ ስለምትታየው ቆንጆ በጥልቅ አስባለሁ። ምኗ ይሆን? አባቷ? አጎቷ? ማን ያውቃል? ሹገር ዳዲዋ ቢሆኑስ? ብቻ ድምፁ የሽማግሌ ሆኖ እርሱ ወጠምሻ እንዳይሆን። ኖ ትልቅ ሰው ባይሆኑ ኖሮ ልጅ አይሎኝም ነበር። ምን አለ አብራቸው ብትመጣ? ኦኬ፣ በቀላሉ ምናቸው እንደሆነች ለማወቅ የስልኩን የሽፋን ገጽ ምንድን የሚያሳየው ብላቸውስ? አያይዘው ማንነቷን ይገልጹልኝ የለ? የሽፋን ገጹ ደግሞ ሞባይሉ ጠፍቶ ሲበራ ይቀያየራል። ምክንያቱም ቅድም ይህን ፎቶ እንደ ሽፋን ገጽ አላየሁትም። የቀጠርኩትን ሰው አይነት አለባበስ ግራ ቀኝ እየቃኘው ራሴን ስጠይቅ ራሴው ስመልስ ድንገት ከኋላዬ ትከሻዬ ሲነካ ዞርኩኝ። ከደቂቃዎች በፊት ሲያስተምሩኝ የነበሩት መምህሬ በእርግጥ ሰው ቀጥረህ እየጠበቅ ከሆነ በጣም እገረማለሁ አሉኝ። እጅግ በለሰለሰና የእሳቸው በማይመስል ድምጸት እጄን እያዩ። ሰውየው በስልክ የገለጹልኝን አለባበስ አይነት ከመምህሬ አቶ ተሾመ አለባበስ ጋር ፍጹም ተመሳሳይ ነው። እርግጥ ነው ዛሬ ይህን ለማስተዋል የአይምሮ ብቃቱ አልነበረኝም። እውነት ነው፣ ሰው ቀጥሬ ያለው ቲቸርዬ አልኩኝ። የሁለታችንም አይኖች ስልኩ ላይ ፈጠዋል። እርሱ ነገር መምህሩ ተናግረው ሳይጨርሱ የእርሱ ነው ቲቸርዬ አልኳቸው ፈጠን ብዬ። ጭንቅላታቸውን በአዎንታ ነቅንቀው እጃቸውን ወደፊት ዘረጉልኝ። በዝምታ እጃቸው ላይ ያስቀመጥኩላቸው። ምልክት መጠየቁን እንኳን በድንጋጤ ረስቼዋለሁ። መምህሩ ተደንቀዋል፣ ተገርመዋል።
ትክ ብለው ለሴኮንዶች በዝምታ ከተመለከቱኝ በኋላ አቅፈው ሳሙኝ። የደስታ ማዕበል እንደ ሕፃን ልጅ እያቆላጠፋቸው የምስጋናና የምርቃት ማት አዥጎደጎዱልኝ። አሜን ልበላቸው አልበላቸው አላስታውስም። በቀፋቸው ውስጥ ሆኜ ግን አይኔን ከደንኩ። በልቤ ብርሃን ማየት የቻልኩት በስልኩ የሽፋን ገጽ ላይ የተመለከትኩት እጹብ ድንቅ የሆነችውን የልጅቷን ምስል ነበር። ቀፈፈኝ። መምህሩ ስለዚች ቆንጆ የማወቅ ዕድሌን የቀሙኝ መሰለኝ። ምክንያቱም በመምህርነትና በተማሪነት መካከል የሚጋረጠው ድንበር ስለዚች የውበት ንግሥት ያየሁትን እንዳልጠይቅ መሰናክል ይሆንብኛል። ቀስ ብዬ ከእቅፋቸው ራሴን አወጣሁ። መምህሩ በዓለም ዋንጫ የፍጻሜ ግጥሚያ ላይ ወርቃማ ጎል እንዳገባ ተጫዋች ቅጥ ያጣ ደስታ ይታይባቸዋል። ኦ ቲቸር ከመምህርነት መንፈስ ወጥተው ሲታዩ ያሳዝናሉ። ቅድም በራስዎት ጉዳይ መማሪያ ክፍል ውስጥ ሲያሳቅቁኝ ነበር እኮ አልኩኝ በሆዴ። ሻይ ቡና ካላልን ብለው ስላስገደዱኝ ተያይዘን ወደ ካፌ ሄድን። ሻይ ቡና እያልንም ስለ አጋጣሚው ማውጋት ጀመር። በወጋቸው መሃል ብዙ የምስጋና ነዶ እየነሰነሱብኝ በምርቃት ከርቤም እያጠኑ ዘለግ ላሉ ደቂቃዎች በካፌ ውስጥ ተቀመጥን። ካወሩኝ ሁሉ ውስጥ የገባው ስልኩ የልጄ ነው የሚለውና የፈለከው ይኑርህ አይጥፋብህ የሚለው ምርቃታቸው ነው። አንድ ስልኩ የልጃቸው ከሆነ ምናልባት የፎቶ ባለቤት ልጃቸው ነች ማለት ነው። ሁለት የፈለከውን አትጣ ማለት እርሷንም በፈልጋት በሚያስተምሩትም የትምህርት አይነት በፈልግ እንዳገኝ ይመኙልኛል ማለት ነው። መመኘት ደግሞ ማገዝ ሊሆን ይችላል አይደል? መምህሩ የራሳቸውን ተንቀሳቃሽ ስልክ አውጥተው ቁጥሮች ከተጫኑ በኋላ ኤሚሊ የኔ ቆንጆ ስልኩ ተመልሶ ከእጅሽ ገብቷል። የሚገርም ነው። ልጁም የራሴው ተማሪ ሆኖ እኮ አገኘሁት። በይ ተረጋግተሽ ስራሽን ስሪ አሉ። ልቤ ደነገጠ። እውነት ነው። ስሟ ኤሚሊያ ሊሆን ይችላል፣ ምክንያቱም ቆንጆ ነች፣ ደግሞ ዘመነኛ ነገር አልኩኝ በሐሳቤ። ምን እንዳለቻቸው ባላውቅም መምህሩ ግንባሬን ሳሙኝና ማናገራቸውን ቀጠሉ። ሞቀኝ። የእሷ በፎቶ ላይ ያየኋቸው ውብ ከናፍርት ግንባሬን የዳሰሱኝ ስለመሰለኝ አይኔን ጨፈንኩ። ኖ አይደለም፣ አሁን አይመቸውም፣ ባይሆን ሳምንት እናደርገዋለን አሉ። እርግጠኛ ነኝ ምሳን ጋብዘው ወይም ልተዋወቀው ምናምን ብላ ነው። ምን አለ ታዲያ ደንቃራ ባይሆኑብኝ አልኩ ለራሴ። ዳንኤል የዛሬ ሳምንት ፈተና ትጨርሳለህ አይደል? የኔ ኮርስ ፈተና ሐሙስ እንደሆነ አውቃለሁ። ከዛ በኋላ አላስጨረስኳቸውም። አዎ ጨርሳለሁ አልኳቸው በችኮላ። እሺ ቅዳሜ ምሳ አብረን እንድንበላ ኤሚሊ እየጋብዛለች። ምን ማለት እንዳለብኝ አመሰግናለሁ አላልኩ። በጣም ስለቸኩል የቷ ነች? በስልኩ የሽፋን ገጽ ላይ ያየኋት ነች ማለት ፈልጌ ነበር። የሆነ የፍርሃት ኃይል ንግግሬን ቀየረብኝና የቷ በስልኩ መጥፋት የታወቀችው ነች አልኳቸው። ታዲያሳ እሷው ነች እንጂ ይቺ መናጢ አሉ ፈገግ ብለው። በሉ ይቅር ይበሉኝ፣ እኔው ነኝ የለያየኋቸው እንጂ ኤሚሊያና ፎቶዋ አንድ ናቸው። ዳኒ በቃ ተዘጋጅ፣ አንድ ቆንጆ ልትተዋወቅ ነው፣ ያውም ውለታ ይዋልክላት። አብሽር፣ ቀብድ ከፍለሃል ማለት ነው። ፍቅር ከያዘህ ግን ጉዳይ ነው። ለራሴ ማሳሰቢያ ሰጠው። እውነተኛ ፈገግታ በፊቴ ላይ ሲንቦገቦግ ታወቀኝ። ሳላስፎግር ተሰናብቻቸው ልነሳ ስል ዳንኤል ምን ባደርግልህ ትወዳለህ? ትልቅ ውለታን ይዋልክልኝ። ጨዋነ የትልቅ ሰው ልጅ ምን ልክፈልህ አሉ እጃቸውን ወደ ደረት ኪሳቸው እየመሰጉ። ቲቸር አይሆንም፣ አያስቡት። ዕዳዬን የከፈልኩት እኔ ነኝ። እንደርሱ አይነት መምህሮች ከታች ጀምረው ሲኮተኩቱኝና ሲያርሙኝ ነው እዚህ የደረስኩት። አለመጠውለጌ፣ ውበት አልባ አለመሆኔ መጽደቄ ነው። ለእናንተም ለእኔም ሽልማቱ። በአጋጣሚው ደስ ብሎኛል። ዛፎች ፍሬ ሲያፈሩ ደስ ይላቸው ይሆን?
እኔ ደስ የሚላቸው ይመስለኛል። እንዲያውም አበቦቹ ቀድመው የሚፈኩት ለዚህ ምስክር ለመሆን ይሆናል። እርሶም ብዙ የሙያ አጋሮችዎን ወክለው ፍሬዎትን ስላዩ ደስ ሊሎት ይገባል። እኔም ፍሬ እንጂ ገለባ ስላልሆንኩ ደስ ይለኛል አልኳቸው በልበ ሙሉነት። በደስታ የተዋጡ አይኖቻቸው በአግራሞት ሁለንተናዬን እየቃኙ ከደረት ኪሳቸው የመሰጉትን እጃቸውን አውጥተው በምትኩ ንግግሬን በልባቸው ላይ በትልቁ ሲጽፉ ከሁኔታቸው ታወቀኝ። ሁለታችንም ደስ እያለን የስልክ ቁጥር ተለዋውጠን ተለያየን። በጣም ተገረምኩ። ሰውን ከለመድነው ሁኔታና ቦታ ውጪ ስናገኘው ይለይብናል። መምህሩን በመምህርነት መድረካቸው ቁጡና ኃይለኛ እንደሆኑ ነበር የማውቀው። ዛሬ ደግሞ በተለየ መንገድ ትሁትና ለስላሳ ሆኑብኝ። በእርግጥ አቤል የሚባል ጓደኛችን በግል ከመምህሩ ጋር ስለሚተዋወቁ ይህን ጠባያቸውን ደጋግሞ ሲናገር ሰምቼዋለሁ። እነሆ ዛሬ በተግባር አረጋገጡልኝ። ለሻይ ብለው ሊሰጡኝ የነበሩትን ቁጥራቸውን በውል ያላወቅኩትን የ100 ብር ኖቶች ባለመቀበሌ እየተደሰትኩ በምትኩ ስልክ ቁጥሬን ለኤሚሊያ በሰጡልኝ ስል ተመኘው። እስከነጭራሹ በሰጡልኝ አልኩኝ ቃል አውጥቼ። ከኤሚሊያ ጋር የማውራት እድል ሲገጥመኝ ሊያቀልጠኝ የሚችለው የደስታ ፀሐይ ከወዲሁ ሲያሞቀኝ ምኞታዊ ወሬን ለራሴ እየቀበጣጠር ወደ ልደት አዳራሽ ተጣደፉ። ምንም ያህል ቢጣደፉ በኑሮ ሽክርክሮሽ ከሰልፍ አይጠፉ አለ ወዳጄ። እውነቱን ነው። የሆኔም ለ4ኛ ጊዜ ተሰልፌያለሁ። የምሳ ሰልፍ። ምሳዬን 1-2 ጊዜ እንደጎረስኩ ስልኬ ጥሪ አሰማ። ከኪሴ ሳወጣው ብዙ ተማሪዎች የጠዋቱን ገጠመኝ በማስታወስ በፈገግታ ታጅበው ይመለከቱኝ ነበር። እኔም ፈገግ ብዬ መነጋገሪያ ቁልፉን ተጫንኩት። ገድልሽን ሰማሁልሽ የኔ ጀግና አለኝ አቤል። ለዘመድህ ውለታ ስለዋልኩ ደስ ይለኛል አልኩት ባጸፋው። አቤል የሆነ የሚቀያየር ጠባይ ስላለው ብዙ አይጥመኝም። በዚያ ላይ ከኛ በላይ ቆራሽ ማዕድ አበላሽ የሚል አይነት ሰው ነው። ስለደወለ ግን አልተገረምኩም። ምናልባት መምህሩ ጓደኛህን አመስግንልኝ ወይም ደግሞ አድንቄልሃለሁ ብለውት ይሆናል ብዬ አሰብኩ። ትንሽ ተፎጋግረን ስልኩን ዘጋሁት። ብዙም ሳይቆይ በድጋሚ ስልኬ ጠራ። ቁጥሩን አላውቀውም። ለማንሳትም ላለማንሳትም ሁለት ልብ ሆንኩኝ። ጠርቶ ሊዘጋ ሲል አነሳሁት። ሄሎ ዳንኤል አይደል? ኤሚሊያ ተሾመ እባላለሁ። አባቢ ስልክን ሰጥቶኝ ነው። ታማኝነትህን አድንቄልሃለሁ። ስልኩ የኔ ነው። በቃ አለ አይደል ለማመስገን ቃላቶች ያጥሩኛል። ወጣት ሆነህ እንደዚህ አይነት ልብ ስላለ ልትኮራ ይገባሃል። የሚያምር ድምጸት። ምግቡን ትቼ ስበር ከመመገቢያ አዳራሽ ወጣሁ። ግን በጠዋቱ ስህተቴ ላይ ሌላ ስህተት አከልኩበት። ውሃ መጠጫውን ኩባያ ይዤ ነበር ከአዳራሹ የራኩት። አንድ ለቁርስ አንድ ለምሳ የተማሪ የሳክሲ ሳይሆንኩኝ። በአባቷ በኩል ያስያዘችኝን ቀጠሮ ማሻሻያ አድርጋበት ቅዳሜ 12:30 ላይ የእራት ግብዣ ፕሮግራም አስያዘችኝ። አቤት ድምጽ፣ አቤት እርጋታ። በቃ የሆነ ነገር ልቤ ውስጥ ሲገማሸር ተሰምቶኛል። አንድ ቀን፣ አንድ ሰዓት፣ አንድ ደቂቃ፣ አንድ ሴኮንድ፣ አንድ ገጠመኝ የሰውን አስተሳሰብ የሰውን ጸባይ ለመቀየር ጉልበት እንዳላት አሳየችኝ። ኤሚሊያ። ምን ተፍረቴን ኩባያውን ወደ መመገቢያ አዳራሹ መልሼ በጥድፊያ ወደ ኬኔዲ መጽሐፍ ቤት አመራው። ፈተና ደርሷልና ግዴታዬ ነው። ቤተ መጽሐፍት እንደደረስኩ የምፈልገውን መጽሐፍ ለማንበብ ቢያንስ የ6 ሰዓት ወረፋ መያዝ እንዳለብኝ ተነገረኝ። አንድ ተማሪ መጽሐፉን ከወሰደ በኋላ ለ2 ሰዓት ብቻ እንዲያነበው ይፈቀድለታል። ከ2 ሰዓት በኋላ ተረኛው መጽሐፉን ይረከባል። ለዚህ አይነቱ ወረፋ 3 ተማሪዎች ቀድመውኝ ተመዝግበዋል። ሰልፍ 5
የመጽሐፍ ሰልፍ። ይቺ የሰልፈኞች ሀገር አልጎመጎምኩ። ይብላኝ ለሰልፈኛው እንጂ እኔ ከማንም ጋር ወረፋ ሳልይዝባት የማስባት አንድ የብቻዬ ክስተት በጭንቅላቴ ውስጥ አለች። ኤሚሊያ ተሾመ። ዳሩ መጽሐፉን ባገኘውስ ኖሮ እንዴት ማንበብ እችላለሁ? ምድሪቱ ሁሉ ድምፅ ሆናብኛለች። የኤሚሊያን ድምፅ ዙሪያ ገባውም ሁሉ ፎቶ ሆኖብኛል። የኤሚሊያ ፎቶ። ለማንኛውም በሚል ስሜት ብቻ ያልተያዘ መቀመጫ ፈልጌ ቁጭ አልኩ። አይምሮዬ ግን አላረፈም። አቤል እኔ ወዳለሁበት ሲመጣ አይቼው ደስ አለኝ። ወዲያውም ስለ ዛሬው ገጠመኝ አብራርቼ ላወራው ከቤተ መጻሕፍት ተያይዘን ወጣን። እኔ በወሬ ጉጉት እየተንሰፈሰፍኩ ለዘመዱ የሰራሁለትን ውለታ ስለፈልፍለት እሱቴ ምንም ስሜት የሰጠው አይመስልም። ይሄ ብሽቅ ኤቲቪ መሰልኩት እንዴ በሰለች ስሜት የሚያዳምጠኝ? ተናደድ። ወዲያው ደግሞ ግን አይፈረድበትም ቴንሽን ይዞት ይሆናል አልኩኝ ራሴን ለማጽናናት ያህል። አውርቼ ስጨርስ አቤል በአንክሮ ከተመለከተኝ በኋላ እና ምን ይጠበስ ደግሞ እኔ ምን ላድርግ ከጥናት የምታስተጓጉለኝ አለኝ አይኑን አፍጥጦ። ደንገጥ ብዬ አይኑን ሳየው ከሳቁ ጋር እየታገለ መልካም እድል ዳኒ ቦይ፣ አሪፍ ጌም ውስጥ የገባ ይመስለኛል፣ መልካም እድል ብሎ በቆምኩበት ጥሎኝ ሄደ። ወይ አቤሎ እየጀዘበች ነው፣ መቀላቀል ጀመረች ማለት ነው። ስለገጠመኝ ሳወራለት መልካም ምኞት መመኘት ምን የሚሉት ፈሊጥ ነው። እርግጠኛ ነኝ ስሜትን በቅጽበት በሚለዋውጥ ልክፍት ተለክፎ አስተሳሰቡ ተቃውሷል። ይሄ የጤና አይደለም አልኩኝ። በሄደበት አቅጣጫ ተኩሬ እየተመለከትኩ ወደ ቤተ መጻሕፍት እያመራ ነው። ፊቱን አዙሮ በቀኝ እጁ ጣቶች የቪ ምልክት ሰርቶ አሳየኝ። ይሄ ቂዥቢ የምን እድል ነው የሚመኝልኝ? ራሴን እየጠየቅኩ በሁኔታውም እየተገረምኩ ወደ ቤተ መጻሕፍት ተመለስኩ። ከዛም ደብተሬን የዛሬውን ገጠመኝንና በጭንቅላቴ ቀርጬ የያዝኩትን የኤሚሊያ ተሾመን ምስልና ድምፅ ሳላቋርጥ ለሰዓታት እያፈራረኩ ከለስኳቸው። ምሽት 1 ሰዓት አካባቢ ከካምፓስ ወደ ቤት በታክሲ እየተጓዝኩ ሳለ ስልኬ ጠራ። ቁጥሩን እንኳን ለማየት የጆሮዬ የማድመጥ አምሮት እድል ስላልሰጠኝ በፍጥነት አነሳሁት። ለምን እንደሆነ ባላውቅም የጠበቅኩት የኤሚሊያን ድምፅ ነበር። ተሸወድኩ። እግረ መንገዴን ዳቦ ገዝቼ ወደ ቤት እንድገባ ልትነግረኝ እናቴ ነች የደወለችው። ለወትሮ የእናቴን የፍቅር ድምፅ ሰምቼ አልጠግበው ነበር። ዛሬ ግን ብዙ ሰዓት የማልፈልገውን ነገር እንዳወራችኝ አይነት በሰለቸ መንፈስ ነበር ያናገርኳት። አምናለሁ ልጄ ጥናት አድክሞታል ብላን የምትጨነቀው። እኔ ግን በፈጸምኩባት አጉል ድርጊት ጸጸት ቢጤ ሽው ሲልብኝ የምትወደውን የሸዋ ዳቦ ቤትን ትኩስ ዳቦ በመግዛት እሷ ያልተረዳችውን በደሌን ለመካስ ሸዋ ዳቦ ቤት በር ላይ ወረድኩ። ቁጥሩን ረሳሁት። ባልሳሳት ግን ከነጋ 9ኛው ሰልፌ ነው መሰለኝ። የማታ ከፊት ለፊቴ 20 የሚሆኑ ሰዎችን አስቀድሜ ከኋላ 5 የሚሆኑ ሰዎችን አስከትዬ 5 ዳቦ ለመግዛት 15 ደቂቃ የሚፈጅ ወረፋ ይዣለሁ። ከ15 ደቂቃ በኋላ 10ኛውን ሰልፍ መሰለኝ ስላለፍኩ ዳቦን ሸክፌ በአይምሮዬ በቀን ውስጥ በሰልፍ ላይ በአማካይ የሚፈጠረውን ጊዜ እያሰለሁ ከሾላ ወደ አዲሱ ገበያ በእግሬ እየተጓዝኩ ነው። ስሌቱም ይህን ይመስላል። የተለያዩ አገልግሎት ለማግኘት 8 ሰልፍ፣ ግዢ ለመፈጸም 1 ሰልፍ፣ አጠቃላይ 9 ሰልፍ። አማካይ በሰልፍ ላይ የሚጠፉ ደቂቃዎች 15። ስለዚህ 9 ሲባዛ በ15 135 ደቂቃ ወይም 2 ሰዓት ከ15 ደቂቃ። ውጤቱ የጠበቅኩት ስላልነበረ ሳላውቀው አምላኬ በዚች ምስኪን ሀገር ውስጥ በቀን ውስጥ በአማካኝ 2 ሰዓት ከ15 ደቂቃ በመሰለፍ እያጠፋን መሆኑን አስተውለሃል? ድምፅ አውጥቼ አምላኬ ይህን ጉዳይ እያስተዋለ መሆኑን
እንዲያረጋግጥልኝ ጥያቄ አቀረብኩ። ይስማኝ ባላውቅም የግቢያችንን በር አልፌ ወደ ውስጥ ስገባ ግን መብራት አለመኖሩን አስተዋልኩ። ሰምቶኛል ማለት ነው። ምክንያቱም መሳሳቴን እየነገረኝ ነው። በቀን ውስጥ መብራት መጣ አልመጣ ብሎ ህዝቡ በጉጉት የሚጠብቀውን ጊዜ ከግምት ውስጥ ሳላስገባ ስሌቱን በማስላቴ ሳይታዘበኝ ሁሉ አልቀረም። ይህች የሰልፈኞች ሀገር እያልጉምጉም ወደ ቤት ገባሁ። እንዳስለመደኝ አባቴ ግንባሬን ስሞ ተቀበለኝ። የሚሰማኝን ከፍተኛ የውሃ ጥም ስሜት ለማርካት ውሃ ፍለጋ በቀጥታ ወደ ጓዳ ገባሁ። አይደለም ጥም ማርኪያ ማስታገሻ የምትሆን እንኳን አንዲት ብርጭቆ ውሃ በቤት ውስጥ አለመኖሩን እናቴ ስትነግረኝ እህቴ በ24 ሰዓት ውስጥ ቢጫ ጀሪካን አንጠልጥላ ረዥሙን የውሃ ሰልፍ ለመቀላቀል የምታደርገውን የዕለት ተዕለት ጥድፊያ በአማካኝ በሰልፍ ላይ የሚጠፋውን የጊዜ ስሌት ስሰራ ከግምት ውስጥ ያለ ማስገባቴ ደደብነት እንዲሰማኝ ያደረገኝ። የማይሰፈረውን የማይለካውንና የማይገመተውን የአምላኬንና የጌታዬን ማስተዋል እየጠየቅኩ ኧረ እኔ ማን ነኝ? ከንቱስ አይደለሁምን? ማስተዋልህን ስለጠየቅኩ ይቅር በለኝ አምላኬ አልኩኝ ወደ መኝታ ቤት እየገባሁ። ስሜቴ እንደተደበላለቀ 5 ቀናት አልፈዋል። እነሆ የናፈኩት 6ኛውን ቀን ሰኔ 9 2005 ዓ.ም መምጣቱን ወፎቹ በዝማሪያቸው እያበሰሩኝ ነው። ከሳሎን ቤት የሶፊያ ሽባባው መልካም ነህ ለኔ አባቴ መልካም ነህ ለኔ አባቴ የሚለው ዝማሬዋ ከአዕዋፋቱ ዝማሬ ልቆ ወደ ጆሮዬ መድረስ ጀመረ። የሆነ ደስ የሚል ስሜት ተሰማኝ። በሙሉ አትኩሮት ማዳመጥ ስለፈለኩ ጭንቅላቴን ከመኝታ አልባሳት ውስጥ አውጥቼ ጆሮዬን ተከልኩ። ጊዜ ፈጀው እንጂ ከወዲህ ከወዲያ ምን ጥልቅ አስብሎኝ ደርሶ ባንተ ሙያ ትክክል ነህ ጌታ በስራህም ጻድቅ ነህ አንተ አትታረምም። ብዙ ቀን ይህን ዝማሬ በሰማውም ለመጀመሪያ ጊዜ በዚህ ማለዳ ከህይወቴ ጎዳና ጋር እያቆራኘው ትርጉም ባለው መንገድ አጣጣምኩት። ልቤን ባርባር ሲለው ተሰማኝ። በተለይ እኔ ያልኩት አልሆነም አንተ ያልከው አልቀረም አሁንም ያንተው ነኝ ፈቃድህ ያገኘኝ ስኖር በዚች ዓለም እያለ በዝማሬው መጨረሻ ክፍል ላይ የሚደጋገመው አዝማች ከእርሱ ከጌታዬ ፈቃድ ውጪ ምንም ነገር እንደማይሆን ሲገለጽልኝ ስለ ኤሚሊያ የማስበውን ጉዳይ እንዳስብበትም ጭምር እያስጠነቀቀኝ ነበር። ሰዓቴን ተመለከትኩ። 12:52 ይላል። ኤሚሊያ ለተከታታይ 3 ቀናት ልክ ከማለዳው 1 ሰዓት ላይ እየደወለችልኝ ነበር። የእርሷም ድምፅ እንደ ወፎቹ ልክ እንደ ሶፊያ ሽባባው ዝማሬ ነው። መወድስ ለጌታ የመጀመሪያ ቀን በነጋታው ላለብኝ ፈተና የኤሚሊያ አባት ኮርስ ነው። ሳጠና ቆይቼ ከሌሊቱ 7 ሰዓት አካባቢ ነበር የተኛሁት። ለወትሮ ስተኛ ስልኬን የማጥፋት ልምድ ነበረኝ። እሷ ለመጀመሪያ ጊዜ በስልኬ ላይ ከደወለች በኋላ ግን ለምን እንደሆነ ባይገባኝም የስልኬን ማጥፋት ተውኩኝ። ሐሙስ ከማለዳው 1 ሰዓት ላይ ስልኬ ሲጠራ እንቅልፌን ስላቋረጠኝ እየተበሳጨው አይኔን ሳልገልጥ አነሳሁት። እሷ ነበረች። ሄሎ ዳንኤል ሰላም ነህ? ረበሽኩ መሰለኝ በጣም ይቅርታ አለች። የድምጿ ቃና በጣም ስለጣፈጠኝ አሁን እኔ አልጋ ላይ ስላለው ብቻ አልጋ ላይ ሆነ የምታናገረኝ መስሎኛል። አንደበት የተሳሰረ የሞቴን ደህና ነኝ አልኳት። አባቢ የሚሰጣችሁ ኮርስ ፋይናል ፈተናው ዛሬ እንደሆነ ነገረኝና መልካም ምኞት ልመኝልህ የደወልኩልህ አለችኝ። የሆነ የደስታ ኩሬ በልቤ ላይ የሚፈጥር ስከን ጥርት ኩልል ያለ ድምጽ። እረ እንዴት አባቱ ይጣፍጣል። ሳላውቀው አይኖችን ከደንኳቸው። ፎቶዋ በአይነ ህሊናዬ ድቅና አለብኝ። የሁለተኛ ዓመት ትምህርት ይከብዳል መሰለኝ። አባቢ ብዙ ጊዜ በተማሪዎች ብቃት ሲደሰት አላየው። ለማንኛውም አንተ በርታ፣ እግዚአብሔር ካንተ ጋር ይሁን። ኤሚሊያ አመሰግናለሁ።
አይኖቼን እንደከደንኩ አንሾካሾኩ። ድምፁ ከከንፈሬ ግድብ ስለማለፉ ግን እርግጠኛ አይደለሁም። የሆነ የማላውቀው አዲስ ዓለም ውስጥ ከታኛለች። እሺ ደህና ዋል ብላ ስልኩን ዘጋችው። አይኔን መክፈት አልፈለግኩም። እንደከደንኩት ስለሷው ማሰብ ጀመርኩ። ከሴኮንዶች በኋላ ስልኬ መልእክት መቀበሉን በጩኸት ሲያበስረኝ በመስገብገብ አይኖቼን ገለጥኩ። ጉድ ላኪ የሚል መልእክት ደረሰኝ። ላኪዋም ኤሚሊያ ነበረች። አቤት የተሰማኝ ደስታ! አንድ ቆንጆ መልካም እድል ስለተመኘችልኝ ሙሉ ቀን ነፍሴ በደስታ ባህር ላይ ስትንሳፈፍ የተስፋ መና ስትመግበኝ ዋለች። ምን ያህል ልቤ ውስጥ እየገዘፈች እንደመጣች ያወቅኩት ግን በፈተና ሰዓት አልፎ አልፎ ስለሷ ማሰቤን ሳስብ ነበር። ሁለተኛ ቀን በተመሳሳይ ሰዓት ከማለዳው 1 ሰዓት ላይ ደወለችልኝ። በፍጥነት ስልኩን አነሳሁት። እንደምን አደርክ? እግዚአብሔር ይመስገን። ኤሚሊያ እንዴት አደርሽ? ልክ በትናንትናው ተመሳሳይ ሰዓት ነው የደወልሽው አልኳት። አዎ 1 ሰዓት ላይ ወይም ቢፈጥን 2 ደቂቃ ቀድሜ ቢዘገይ ደግሞ 1 ደቂቃ ዘግይቼ ከእንቅልፍ የመንቃት ልምድ አለኝ። በዚህ ምክንያት ነው እያለች ዘመረችልኝ። በቃ እንደገመትኩት ነው አልጋዋ ላይ ሆና የምታናግረኝ። በተኛሁበት ተንቆራጠጥኩ። የሆነ ሞቅታ እየተሰማኝ ነው እና ከእንቅልፌ እንደነቃው መጀመሪያ የማገኘው አንተ አግኝተህ የሰጠኸኝን ስልኬን ነው። ለዚህ ነው በንግግሯን አላስጨረስኳትም። እንደነቃሽ እኔን ታስታውሽኛለሽ ማለት ነው? አላንገራገረችም። ከትላንት ጀምሮ ልክ አይኔን ስገልጥ ስልኬን ይዘ መኝታ በሬ ላይ ቆመት ትታየኛለህ አለችኝ። አባባሏ ስላስደነገጠኝ፣ ስላስደስተኝና ግራ ስላጋባኝ ኤሚሊያ እኔን የምታናግረኝ ስል ጠየቅኳት። አንተ ዳንኤል ከሆንክ እማወራው ካንተ ጋር ነው አለች። ልብን በሚኮረኩር ሳቅ ታጅባ። ልቤ በኃይል ሲመታ ይታወቀኛል። አስደሳች ሙቀት መላ አካላቴን እንደ ሰደድ እሳት እያቀጣጠለው ነው። ኤሚሊያ በአይነ ህሊናሽ ስለሽኛል ማለት ነው? እንዴት ሊሆን ይችላል? እንደ ሕፃን ልጅ አኮላተፈችኝ። በተወጠረ ሸራም እሷ ሐሳቧን ሳትጨርሰው እኔ ያለችው ሳይገባኝ ድምጿ ጠፋ። ስልኬ ላይ አፈጠጥኩ። ተቋርጧል። በፍጥነት ደወልኩላት። ስልኳ ጥሪ አይቀበልም። ተናደድኩ። ምን ልትለኝ ነበር መገመት ከበደኝ። ኤሚሊያ የሀቢብቲ ከሐሳብ ባህር ውስጥ ዘፍቃኝ ጠፋች። 3ኛ ቀን የናፈቀኝ የማለዳው 1 ሰዓት ሲጎተት በመከራ ደረሰልኝ። መላ ሕዋሳቴን ስልኬ ላይ ጠምጃለሁ። ምርጥ ተናጋሪ ለመሆን እና አንዳንድ ጥያቄዎችን ልጠይቃትም በሚገባ ተዘጋጅቻለሁ። 1 ሰዓት ከ38 ሴኮንድ ላይ ስልኬ ጮኸ። አነሳሁት። ከዚያማ ይኸው ጉዴ። ስህተት 1 ስልኬን ረጋ ብዬ ለማንሳት የወሰንኩትን ውሳኔ ቀለበስኩት። ስህተት 2 ድምጿን ገና ሳልሰማ ታስገብግቤ መናገር ጀመርኩ። ኤሚሊያ ደህና አደርሽ? ልክ በሰዓትሽ ነው የደወልሽው። በስልኳ የደወሉልኝ ግን አባቷ ነበሩ። ስህተት 3 ስለደነገጥኩ እያናገሩኝ ስልኩን ጆሮአቸው ላይ ጥርቅም። እነሆ ዛሬ ደግሞ በአካል ላያት ነው። ይህን ሳስብ ልቤ ይደነግጥብኛል። የሆነ ንዝረት ለሰውነት ይሰማኛል። በስማ ሰዓቱ ደግሞ መንቀርፈፉ ገና ለኤሚሊያ 2 ጉዳይ ይላል። ኦ ተመስገን አምላኬ። ስልኬ ጠራ። አይኖቼም ተከደኑ። ዳንኤል እንደምን አደርክ? ደህና አደርሽ ኤሚሊያ፣ የኔ ናፍቆት፣ የኔ ፍቅር፣ የኔ ዝማሬ፣ የኔ ይላል ልቤ። አንደበቴ ግን በቁጠባ ተናገረ። ኤሚሊያ ደህና አደርሽ? እግዚአብሔር ይመስገን ደህና ነኝ፣ ክብሩ አይጓደል አለች በውዳሴያዊ ድምጿ። 18 ደቂቃዎችን በውብ ቃላት በሚስረቀረቅ ድምጿ
በኮርኳሪ ሳቋ፣ በጥልቅ ማስተዋሏ በልዩ ዓለም ውስጥ ልቤን አቀለጠቻት። ኤሚሊያ ሺኮሪና። ስልኩን እንደዘጋሁት የሆነ የደስታ ኃይል ከአልጋዬ ወርውሮ አስነሳኝ። በቀጥታ ወደ ሻንጣ ያመራሁ። ኤሚሊያ ምን አይነት ቀለም ተወድ ይሆን? ለዛሬ የሚመጥነውንና ጥሩ የምለውን ልብስ እየመረጥኩ ራሴን ጠየቅኩ። ሰዓት ላይ በጣም ቆንቋና እንደሆነች ደጋግማ ነገረችኝ እንጂ ከእንቅልፍ የምትነቃበት ሰዓቷን ሳስበው በጊዜ አጠቃቀሟ ስልጡን እንደሆነች እኔው ራሴ አውቄያለሁ። ልክ 12 ተኩል ላይ ሳር ቤት ከርካል አደባባይ ጀርባ ከቪላ ብርሃን አጠገብ ባለው የመኖሪያ ቤታቸው የመገኘት የውዴታ ግዴታ አለብኝ። የዓመቱም የመንፈቅ ዓመቱም ትምህርት በድል ስለተጠናቀቀ ይሁን የነጻነት አክሊል ከአናቴ ላይ የጫንኩ ይመስለኛል። ልብሱን መርጬ ስጨርስ ወደ መኝታዬ ተመልሼ በጀርባዬ ተዘረርኩ። ተስፋ ማድረግ ደስ ሲል በህይወቴ እንደዚህ ተስፈኛ የሆንኩበትን ጊዜ አላስታውስም። ይሄን የተስፋ መና ገማመጥኩት እኮ እናንተዬ። አልጋዬ ላይ እየተገላበጥኩ ስለ ወደፊት ግንኙነታችን በእውኔ ስቃዥ 4 ሰዓት ሆነ። ከጎረቤታችን ከአንዱ ቤት የተወዳጁን የስፖርት ጋዜጠኛ የአበበ ግደይን ድምጽ በሬዲዮ ሲሰማ እኔም የስልኬን ራዲዮ ከፍቼ ማድመጥ ጀመርኩኝ። አበበ ግደይ እንደ አውሮፓውያን አቆጣጠር በ2014 በብራዚል አስተናጋጅነት ለሚከናወነው የዓለም ዋንጫ ውድድር የማጣሪያ ጨዋታቸውን በዕለቱ በአዲስ አበባ ስታዲየም ስለሚያደርጉት የኢትዮጵያና የደቡብ አፍሪካ ብሔራዊ ቡድኖች መረጃዎችንና ስለ ቡድኑ ወቅታዊ አቋም ሙያዊ ትንታኔውን እያቀረበ ነው። እንደ ነገሩ ምግብ ቀማምሼ ከቤት ወጣሁ። እንደ ልማዴ ኖሮብን በአይኔ ፈለኩት። ልክ እንዳየኝ እየበረረ መጣ። ጉንጩ ላይ ኮከብ የሌለውን የኢትዮጵያ ሰንደቅ ዓላማ ተቀብቷል። ሕፃን ስለሆነ ኮከቡ የት አለ ተብሎ አይጠየቅም ብዬ ተስፋ አደርጋለሁ። ጨበጠኝና ዳኒ ዛሬ ወሳኝ ጨዋታ ነው አይደል? እዛ ካምፓስ በግብዳ ቲቪን የምታዩት አይደል? አውቃለሁ። ቃል ነግራኛለች። በአንድ የክፍለ ሀገር ዩኒቨርሲቲ የምትማር አክስቱ ነች። ምን አለ ታዲያ ዛሬ ብትወስደኝ አለ ትንፋሹ እየተቆራረጠ። ግንባሩን ሳምኩትና ዛሬ እንደማልችል ሌላ ቀን ግን ይዤው እንደምሄድ ቃል ገባሁለት። እንዳይከፋውም ትንሽ አጫውቼው ተለየሁት። በቀጥታ ያመራሁት ጸጉሬን ወደሚያስተካክለኝ ደንበኛዬ ነው። ቀኑ አውደ ዓመት የሚመስል ድባብ አለው። ብዙ ሰው ጾታና እድሜ ሳይለይ የብሔራዊ ቡድናችንን ማሊያ ለብሶ በየመንገዱ ላይ ይታያል። ልቤን ደስም ጭንቅም ብሏታል። ጸጉር ቤቱ ዝግ ነው። ብስጭት ብዬ ጎረቤቱ ያለውን ሌላ ጸጉር አስተካካይ ጓደኛውን ጌት ይሸልም እንዴ ማለቴ ዘግቶ ቆጣ ቆይቷል እንዴ ብዬ ጠየቅኩት። ልጁ ፈገግ ብሎ ደንበኛዬ የኢትዮጵያና የደቡብ አፍሪካን ጨዋታ ለመመልከት ከሌሊቱ 10 ሰዓት ላይ ሰልፍ ለመያዝ ወደ ስታዲየም እንደሄደ ነገረኝ። ሰልፍ? ይሄ ሰልፍ የሚሉት ጉድ የሌለው የት ነው? ከልጅነቴ ጀምሮ ጸጉሬን የሚያስተካክለኝ እሱ ነበር። ለዛሬ ግን ግዴታ በሌላ ሰው መስተካከል እንዳለብኝ ሲሰማኝ ጭንቅ አለኝ። በዚህ ጉዳይ ግን መጨነቅ አያምርብኝም። ጉዳዩ ነው ይሄ የሰልፈኛ ሀገር ልጅ አልኩኝ በብስጭት። ልጁ የሬዲዮ ማዳመጫ ስለሰካ ያልኩትን በወጉ አልሰማኝም። መላልሺ ነፍሱ አለኝ በቀኝ ጆሮ በኩል ያለውን ማዳመጫ ከጆሮ ጉድጓድ ውስጥ እያወጣ። አይ በቃ አንተ አስተካክለኝ ነው ያልኩ ብዬ አስቀየስኩት። ስምምነቱን ስለገለጸልኝ መስተካከል ጀመርኩ። በጉጉት ስለሚጠበቀው ጨዋታ እያወራን በግራ በኩል ካስተካከለኝ በኋላ ወደ ቀኝ ሲዞር መብራቱ ድርግም ብሎ ጠፋ። የባሳለና ሀገርህን አትልቀቅ አለ ሀገሬ ሰው። ልቤ ደነገጠ። እስከ መጨረሻው ባይመጣስ አይጥ የገማመጠው ዳቦ መስዬ ልሄድ? ራሴን ጠየቅኩ። ተመስገን ነው ከ32 ደቂቃ በኋላ መብራቱ መጣ። ምን ያደርጋል በርቶ መቆየት የቻለው ግን 2 ደቂቃ ብቻ ነው። ተመልሶ ጠፋ። ብሽቅ አልኩኝ ድምፅ አውጥቼ።
ልጁ 10 ጊዜ ሰዓቱን ይመለከታል። ገብቶኛል። የእግር ኳስ ጨዋታው ሰዓት ከደረሰ ጨዋታውን በቴሌቪዥን ለመከታተል ጥሎኝ ይሄዳል። ምን ማድረግ አለብኝ? እርግጠኛ ነኝ በጨዋታው ሰዓት መብራት ቢመጣ እንኳን ማንም አያስተካክለኝም። ምን አይነት ወንጋራ ገጠመኝ ነው? ፍሬንድ መብራቱ ገገመ እኮ። በቃ ይህችን ኮፍያ አድርገሽ መብራት ወዳለበት ቦታ ንኪው፣ ነገ ተመልሽልኛለሽ። እኔ ጨዋታ ለመከለም ለመድረስ ስለሆነ ነው፣ ይቅርታ አለኝ ኮፍያውን ከተሰቀለበት እያወረደ። እንባ ባቀረረ አይኔ ሰዓት ተመለከቱ። 9:52 እና የኤሜሊያ ምስል በሰዓቱ ላይ እየታዩኝ መሰለኝ። አማራጭ ስላልነበረኝ ኮፍያውን አድርጌ በችኮላ ከፀጉር ቤት ወጣሁ። ለክፋቱ ደግሞ ኮፍያ አያምርብኝም። እየተበሳጨሁ መብራት ያለበት ወይም በጄኔሬተር የሚሰራ ፀጉር አስተካካይ ፍለጋ ከሰፈሬ ራኩኝ። ከብዙ አሰሳ በኋላ መብራት ያለበት ፀጉር ቤት አገኘሁ። ዘው ብዬ ገባሁና ተሰራላችሁ አልኩኝ በፍጥነት። ቤት ውስጥ ያሉት 4ቱም ሰዎች ለአፍታ ከቴሌቪዥኑ አይናቸውን ነቅለው ተመለከቱኝ። በአይን ባያውቁኝ ኖሮ በሁኔታዬ በወፈፊነት ሳይፈርጁኝ አይቀሩም። ግን ከአይኖቻቸው ላይ አንተ ኢትዮጵያ አይደለህም የሚል ጽሑፍ ያነበብኩ መሰለኝ። ይቅርታ አረፍት ሲወጡ ልስራ እንዳላበላሽ ፈርቼ ነው እንጂ አሁንም ልሰራ እችላለሁ፣ ግን ከጨዋታው ጋር ሁለት ልብ ሆናለሁ አለኝ። የሥራ ልብስ ለብሰው ከተቀመጡት 2 ወጣቶች አንደኛው በትህትና አማራጭ ስለሌለኝ እሺ አልኩት በለሆሳስ። እንድቀመጥበት በጠቆመኝ መቀመጫ ላይ ቁጭ እያልኩ ጨዋታው ከተጀመረ 25 ደቂቃ ሆኗል። ኢትዮጵያ 1-0 እየተመራች ስለሆነ ሰው ገና ለገና ቡድናችን ያገባል ብሎ በትልቅ ጉጉትና ተመስጦ ነው ጨዋታውን የሚከታተለው። እረፍት እስከሚወጡ በትንሹ 17 ደቂቃ ጠብቃለሁ። ከዛ በእረፍቱ ሰዓት ቢጨርሰኝ እንኳን ከዚህ ቤት ስወጣ 11 ሰዓት ይሆናል ማለት ነው። ቤት ገብቼ ሰውነቴን ታጥቤ ልብስ ቀያይሬ ስወጣ ስንት ሰዓት ሊሆን ይችላል እያልኩ ከራሴ ጋር አወጋሁ። በትንሹ 11:55 ሊሆን እንደሚችል ገመትኩኝ። ከሐሳቤ ያናጠበኝ የጌታነህ ከበደ ጎልና የሚያስገርም የድጋፍ ጩኸት ነበር። ኦ ጌታነህ፣ እግዚአብሔር እግሮችህን ይባርክልህ። ኢትዮጵያ 1 ደቡብ አፍሪካ 1። እፎይታ የተሰማው ፀጉር አስተካካይ ከእረፍት ሰዓት ቀድሞ ፀጉሬን ሊያስተካክል መሰናዳት ሲጀምር በልቤ ጌታነህን አመሰገንኩት። ጌታነህ አንበሳው፣ ለሀገር ብቻ አይደለም ውለታ ያዋልከው፣ እኔም ውለታ አለብኝ አልኩኝና በፀጉር መስተካከያ ወንበር ላይ ተቀመጥኩ። ኮፍያውን ካናቴ ላይ ሳነሳው ፀጉር ቆራጩ በሳቅ ፈረሰ። እርግጠኛ ነኝ ከትንሽ ደቂቃ በፊት ቢሆን ኑሮ ይበሳጫል እንጂ አይስቅም ነበር። እድሜ ለጌታነህ፣ የሳቅ ምንጭ በልባችን ፈለቀ። እኔም ምስሌን በመስተዋት እያየው ከሌሎቹ ጋር በመተባበር ልጁን በሳቅ አገዝ ነው። ምን ነው ነፍሴ ተሰደሽ ነው እንዴ? ፀጉሬን እያሻሻ አላገጠብኝ። ምንም ከማለቴ በፊት አንድ አሪፍ የቡድናችን የጎል ሙከራ ቀልባችንን ወደ ጨዋታው እንድንመልስ አደረገን። ተመስገን። ከፀጉር ቤቱ ስወጣ ከረፍት መልስ ጨዋታው 11 ደቂቃ ሆኖት ነበር። እርቃን ገላን ከሌላ ሰው እይታ ለመጋረድ ያህል እንዳቂሚቲ በቆመችው መታጠቢያ ቤታችን ውስጥ ነው ያለሁት። በተንቀሳቃሽ ስልኬ ሬዲዮ በመሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ ዝግጅት ግጥሚያውን እየተከታተልኩ ነው። አበባው ብጣቆ የተገኘውን ቅጣት ምት ሊመታ እየተዘጋጀ ነው። አበባው ብጣቆ መታ። ከዚያ በኋላ ምን እንደተፈጠረ አልሰማሁም። አዲስ አበባ በደስታ ጩኸት ቀለጠች። እኔም ጎሉ መግባቱን እርግጠኛ ስሆን ራቁት ገላዬን 2 ቦታ ሰንጥቆ ጎን ለጎን በሚያሳየኝ ስንጥቅ መስተዋት ራሴን እያየው እንደመደነስ ቃጣኝ። ድንገት ግን የኤሚሊያ ተሾመ ምስል በአይምሮዬ ብቅ ሲል እረፍት ቤቴ ሸንጎጥ አድርጎኝ ዳንስ መሰል እንቅስቃሴን አቆምኩና አካላዊ ማንነቴን መገምገም ጀመርኩ። ልከኛው ቁመቴ በእርሷ በብዙ ቢበልጥስ? ውስጥ ጥያቄ በደስታ የምትፈራገጥ ልቤን አሰከናት። ከግለ ግምጋሜ ጋር የማደርገውን ህሊናዊ ጭውውት ግን ቀጠልኩበት።
ፀጉሬ ግንባሬ ላይ ተደፍቷል። እሺ አንድ ጥሩ ነገር። ሌላ ምን አለ? አጀብ የሰራ ቅንድቤ ውሃ ዝሎ ታየኝ። ሌላስ? መልካም በሚባል የአፍንጫዬ ቅርጽ ላይ ከተሸነቆሩት ቀዳዳዎች በአንድ ውስጥ ቆሻሻ ተለድፎ አየሁኝ። ዝርክርክ ንፍጣም። አሁን አንተን ኤሚሊያን። ስለተናደድኩ ሳሙና በቀላቀለው አይኔ ላይ አፈጠጥኩኝ። የረዘመውን ሽፋሽፍት ጣሪያና ግድግዳ ሆኖበት በተስፋ ያበራል። አንድ የሆነ ደስታ የሚፈጥር ስሜት እየደበቀም ይመስላል። ይሄ በጣም ጥሩ ነገር ነው። እስቲ ወረድ በል። መልካም ቅርጽ የሰራው የጺሜ ቁጥቋጦ ከንፈሬን ገደል አስመስሎታል። በገደሉ ውስጥ ከተንጠለጠሉት ጥርሶች መሃል ከላይ በኩል ያሉት የፊተኞቹ ሁለቱ ከገደሉ ለመውጣት የሚፍጨረጨሩ ይመስላሉ። የወንቅ ገጣጣ የደሃ ልጅ ተስፋ ይበረረ። ኢትዮጵያዊ ጠይምነት ያደመቀው ደረቴ በውሃ ነጠብጣብ ይበልጡኑ በረረ፣ ይበልጡኑ አሸብርቋል። ሁለት ቦታ በሚከፍለው ቦዩ ላይም ፀጉር ተኝቶበታል። የምር ያምራል። ፑሻፑ ረድቶሃል ማለት ነው። እስቲ ሌላ ነገር ፈልግ። ከግራ ጡቴ ስር ልቤ ስትንፈራገጥ ያየኋት መሰለኝ። በቃ ያንተ ውብ ነገር ይሄ ብቻ ነው። ስለሌላው መጨነቅ የለብህም። ምን ያደርጋል? እስካሁን የምንነጋገረው ከራሴ ጋር ነበር። የመጨረሻውን የህሊናዊ ንግግር የሰማሁት ግን በኤሚሊያ የድምፅ ቅላጼ ነው። ተንደርድሬ ከመታጠቢያ ቤት ወጣሁ። ጨዋታው ሊፈጸም ከአንድ ደቂቃ ያነሰ ጊዜ ሲቀረው ደስታ እየተሰማኝ ለዕለቱ የመረጥኩትን ልብስ ለብሼ ከቤት ወጣሁ። ሆታ ይሰማኛል። የሰዎች በደስታ ሲቃ የታፈነ እንኳን ደስ አለ፣ እንኳን አብሮ ደስ አለን የሚል በሲቃ የታፈነ የቃላት ልውውጥ ከሩቅም ከቅርቡም ያስተጋባል። የግቢውን በር ከፍቼ ወጣሁ። እንደ ልማዴ ኑሮብን በአይኖቼ ፈለግኩት። ሩቅ ነው ያለው። በደስታ የሚጨፍሩ ጎረምሶችን አይቶ ነው መሰለኝ እርሱም ከኩዮቹ ጋር በደስታ እየተጫጫኸ ነው። እንደዚህ ለወገኖቹ ፌሽታን የሚሰጥ ትውልድ ደጋግመሽ ውለጂ። ኢትዮጵያን መረኳት። ወደ ዋናው መንገድ እየቀረብኩ ስመጣ ለጭፈራ ወደ አደባባይ የሚወጣ ሰው ጎርፍ ሰርቶ ይታየኝ ጀመር። ማሸነፍ ደስ ሲል ተደስቶ ሌላውን ደስ ማሰኘት እንዴት አይነት ጸጋ ነው ባካችሁ! ግን የሰው ጎርፍ እንዳይወስደኝ ከኤሚሊያ እንዳይነጥል ፈራሁ። አይሱዙ፣ ሚኒባስ፣ ቶዮታ ፒካፕ፣ በአጭሩ የመኪና ዘሮች በሙሉ ከአግባብ ውጪ ሰው ጭነው ጥሩምባ እየነፉ ወደ ታች ይወርዳሉ፣ ወደ ላይ ይወጣሉ። በመሳፈሪያ ቦታው ላይ የታክሲ ዘር የለም። በምትኩ ደስታ ያሰከራቸው ወጣቶች መንገዱን ዘግተው ይጨፍራሉ። ሰዓቴን ተመለከትኩ። 12 ሰዓት ከ08 ሐሳብ ገባኝ። እንዴት ብዬ ነው ከ12 ከ30 እስከ 12 ሰዓት ከ40 ባለው ሰዓት ውስጥ ሳር ቤት የምደርሰው? ልቤን ጨነቀው። እዛው እንደቆምኩ ተጨማሪ 5 ደቂቃዎች ወደፊት ተሽቀነጠሩ። እንባዬ መጣ። ምን ማድረግ እንዳለብኝ ግራ ገብቶ የተቅበዘበስኩ። በመኪናዎች ላይ እየተንጠላጠሉ ወደ ፒያሳ አብስ በሚሉ ታዳጊዎችና ወጣቶች ቀናሁኝ። ኦይቺ የሰልፈኞች ሀገር ምን አለ አርፈው ቤታቸው ቢቀመጡ። ሳላውቀው ጮኩኝ። በምላሹ ብዙ አይኖች ሲያፈጡብኝ ስላልደነገጥኩኝ የሚጨፍሩ ሰዎች ጭኖ በቆመ አይሱዚ ላይ ተንደርድሬ ተንጠለጠልኩ። እንዳልወድቅ እየተጠነቀቅኩኝ እንደምንም ታግዬ ከአይሱዚው አናት ቂብ አልኩኝ። በደስታ ያበደው የአይሱዚ ሹፌር የወጣቶቹን ህብረ ዝማሬ በመኪናው ጥሩምባ እያደመቀ በመከራ ብሔራዊ ቲያትር ቤት አካባቢ ደረሰ። ስቴዲየም ዙሪያ መስቀል አደባባይ ወይም እዚህ አካባቢ ሆናችሁ ውረዱ፣ እኔ ወደ ሳር ቤት ነው የምሄደው አለ ሹፌሩ አንገቱን በመስኮት በኩል አውጥቶ። ከፍ ባለ ድምፅ ሳይደግስ አይጣላም አሉ። በአጋጣሚው ደስ አለኝ። በጣም ስለቸኮልኩ ሁሉንም እየገፈታተርኩ ከላይ ወደ ታች በወረውራቸው ደስ ይለኝ ነበር። ግን ሌሎች ብዙዎች ከታች ወደ ላይ የሚወጡ ደግሞ ነበሩ። ህይወት ሽክርክሪቷ እነሆ ሳር ቤት ካርላ አደባባይ አድርሳኛለች። ደንገዝገዝ ብሎ ለአይን ያዝ ማድረግ ጀምሯል። ሰዓቴን ተመለከቱ።
12:58:42 ሰከንድ ይላል። ለማርፈዴ አሳማኝ ምክንያት ስላለኝ አባቷም ሆኑ ኤሚሊያ ይቅርታ ሊያደርጉልኝ እንደሚገባ እያሰብኩ በራቸውን በእርጋታ አንኳኳሁ። መልስ የለም። ደገምኩና አንኳኳሁ። አሁንም መልስ የለም። የጩኸቱን ድምቀት ለመጨመር እስክሪብቶዬን ከኪሴ አውጥቼ ለሶስተኛ ጊዜ በሩን አንኳኳሁ። ከትንሽ ቆይታ በኋላ የእግር ቦቴ ይሰማኝ ጀመር። ላያት ትንሽ ሴኮንዶች የቀሩኝ ሲመስለኝ ኤሚሊያ የኔ ቆንጆ፣ ኤሚሊያ የኔ ናፍቆት ላይሽ ቋምጫለሁ አልኩኝ በሐሳቤ። በቀደሙት 3 ቀናት ከማለዳው 1 ሰዓት ትንሽ ቀደም ብሎ የሚሰሙኝ የመንጠራራት፣ ልቤ ቶሎ ቶሎ የመምታት፣ ደስ የሚል የሙቀትና ጣፋጭ የጭንቀት ስሜቶች ተሰሙኝ። ልክ በሩ ቋ ብሎ ሲከፈት ስልኬ ሲጠራ የሚሰማኝ የሰውነት ንዝረት ተሰማኝ። ኦ ኤሚሊያ፣ ምን አይነት ምትሃት ነች! በሩን የከፈተው ጎልማሳ አንገቱን ወጣ አድርጎ አቤት ወንድሜ አለኝ በትህትና። ከኤሚሊያና ከአባቷ ጋር ቀጠሮ እንዳለኝ ፈጠን ብዬ ነገርኩት። ከእግር እስከ ራስ ፀጉሬ ከተመለከተኝ በኋላ እውነት ነው፣ ኤሚሊያም ጋሽም እንግዳ እንደሚመጣ ነግረውኝ ነበር። አሁን ግን ሁለቱም በቤት ውስጥ የሉም። ቀጠሮ ስንት ሰዓት ነበር አለኝ። የቀጠሮውን ሰዓትና ያጋጠመኝን ነገር ነገርኩት። ሰዓቱን እንደመመልከት አለና ኤሚሊያ ከቀጠሯችሁ ሰዓት 25 ደቂቃ በኋላ ነው ከቤት የወጣችው። ብዙ ጠብቃ ነበር ማለት ነው። አሁን በቅርብ ከቤት ወጣች። እንግዲህ ሌላ ቀን ብቅ በል። ስልካችሁ አለህም አይደል አለኝ በሩን ለመዝጋት እያቆበቆበ። እንባዬ መጣ። ሰውየው በድጋሚ ከእግር እስከ ራስ ፀጉር ያየኝና በሩን ዘግቶ ወደ ውስጥ ገባ። ከበሩ ሲርቅ ጥላውን እየተመለከትኩ እንባ ባቀረዘዘ ዓይኔ ሸኘሁት። አውቄዋለሁ፣ እሷ በፈለገችው ሰዓት ታገኘኛለች እንጂ እኔ በፈለግኩት ሰዓት ብደውል ስልኳን አታነሳውም። ለመምህር ተሾመ መደወል ደግሞ ድፍረት መስሎ ተሰማኝ። ምናልባትም በአሁኑ ሰዓት ስለ ብሔራዊ ቡድኑ ድል ከጓደኞቻቸው ጋር ቺርስ እየተባባሉም ሊሆን ይችላል። የሚያስጠላ ስሜት እየተሰማኝ የእስክሪብቶ ክዳኔን እያኘኩ በሩ ላይ ቆም። ከግቢው ውጪ አጥሩን ታከው የተተከሉት የተለያዩ አበቦች በቅጠሎቻቸው የመብራቱን ብርሃን ያንጸባርቃሉ። ከበሩ ፊት ለፊት መንገዱን ተሻግሮ ብርማ ቀለም ያላት የያሪስ መኪና ቆማለች። በአርምሞ ወደ ተክሎቹ ተጠጋው። ታድለው ካለ ተቀናቃኝ ይመለከቷታል። ቀናሁባቸው። ሳላውቀው በስልኩ ገጽ ላይ ያየሁትን ውብ ፎቶዋን በጣቶቼ እንደዳሰስኩት ሁሉ አትክልቶቹን በጣቶቼ ጫፍ ነካካዋቸው። የሆነ የማላውቀው ስሜት ሲሰማኝ ሰፋ ባለ ቅጠል ላይ ኤሚሊያ የኔ ናፍቆት ደህና ደሪልኝ ብዬ ጻፍኩኝ። ከዚህ በኋላ ጊዜ ማጥፋት አልፈለኩም። ስፍራውን ለቅቄ በፍጥነት ወደፊት ተጓዝኩ። የካርል አደባባይን ከማቋረጤ በፊት ፊቴን አዞርኩ። ቤታቸው በኩራት እንደተኮፈሰ ነው። ከግቢያቸው ፊት ለፊት ቆማ የነበረች የያሪስ መኪና መብራቷን አብርታ በራቸው ላይ ቆማለች። ቤት እንደደረስኩ በቀጥታ ወደ መኝታ ክፍሌ ገባሁ። አልጋዬ ውስጥ ጥቅልል ብዬ ብተኛም እንቅልፍ በአይኔ ሳይዞር ነው ሌሊቱ የነጋው። በሐሳብ እየተብከነከንኩና ቀጠሮ ሰዓት ላለማክበር ምክንያት የሆኑኝን ገጠመኞች እየረገምኩ ሳለ እንደ ልማዷ ደወለች። በፍጹም ትደውላለች ብዬ አልጠበቅኩም ነበር። የወደቀ መንፈሴ ተነሳሳ። የዛለ ሰውነቴ ሲነቃቃ ተሰማኝ። ደህና አደርክ? የድምጿ መጎተትና ለዛውን ማጣት እየደከመችና የሰለቸች ያስመስልባታል። ኤሚሊያ ሰላም አደርሽ? ድምፅሽ ጥሩ አይደለም፣ በሰላም ነው አልኳት። ልቤ እየደነገጠ። ሰላም መሆኗን ብትነግረኝም ልቤ አልተቀበላትም። በቀጠሯችን ሰዓት ስላልተገኙ ተከፍታብኛለች ማለት ነው ስላሰብኩ።
እንደምንም ልቤን አጀግኜ ስላልተገናኘንበት የምሽት ቀጠሮ አነሳሁባትና በጥፋተኝነት ስሜት ውስጥ ምክንያቶቼን ከደረደርኩላት በኋላ ይቅርታ ጠየቅኳት። እድለኛ ነኝ። ገጠመኞቼ ኤሚሊያን ከማሳቅም አልፈው የድምጿን ትክክለኛ ለዛ መለሱት። ለ30 ደቂቃ አዋራችኝና ተሰነባብተን ተለያየን። የሆነ በጆሮ የሚገባ የእንቅልፍ ኪኒን የሰጠችኝ ይመስል ከትንሽ ደቂቃ በኋላ እንቅልፍ ይዞኝ ጭልጥ አለ። እነሆ በጣፋጭ እንቅልፍ ውስጥ በህልሜ ለኤሚሊያ ናፍቆቴን፣ አድናቆቴንና ፍቅሬን እንደገለጽኩላት ነው። እርሷም ፀጉሬን እየደባበሰች ጉንጮቼን በማር ወለላ ከንፈሯ እየሳመች አጸፋውን ትመልስልኛለች። ኤሚሊያ ሽኮሪና። ዛሬ ከኤሚሊያ ጋር ከተዋወቀን ልክ 2ኛ ወራችን ነው። በአካል ተገናኝተን ባናውቅም የስልክ ግንኙነታችን ለአንድ ቀንም ተቋርጦ ስለማያውቅ በሐሳብ በጣም እንድንተዋወቅና እንድንግባባ አድርጎናል። ነገር ግን ሁሌም ለራሴ የሚያስገርመኝ ነገር አለ። ኤሚሊያን አሁን ባለው የጓደኝነት መንፈሳችን ውስጥ በአካል እንዳውቃት ጓጓለሁ። የዘወትር ጸሎቴም ነው። በፍጹም ላገኝሽ ብዬ ጠይቂያት ግን አላውቅም። ለምን? እኔ እንጃ። ለራሴ የምሰጠው ግልጽ መልስ የለም። ምናልባት ግን የመጀመሪያው ቀጠሯችን በእኔ የተነሳ መምከኑ ያሳደረብኝ ተጽዕኖ ይሆናል። ዛሬ ግን ላገኛት ወስኛለሁ። ለዚህ ደግሞ ከመዘጋጀቴም በላይ ምክንያት አለኝ። አንደኛ ትምህርት ሊጀመር ስለሆነ ከወዲሁ ትንሽ ቀን በአካል ብንገናኝ መልካም ነው ብዬ አስቤያለሁ። ሁለተኛ አንዳንድ ጊዜ ኤሚሊያ በፎቶ ያየሃት ቆንጆ ባትሆንስ እያለ ጥርጣሬ የሚሉት ምቀኛ ያስደነብረኛል። ስለዚህ ልፋረደው ፈልጋለሁ። ሶስተኛ ለምን የዛሬን ቀን እንገናኝበት ዘንድ መረጥክ ብትለኝ የተገናኘንበት 2ኛ ወር ስለሆነ የሚል አጭርና ግልጽ ምላሽ ልሰጣት እችላለሁ። አራተኛ ትንሽ ገንዘብ አግኝቼ ኪሴ ሙላ ስላለች በየትም ቦታ እሷን ለማግኘት የልብ ልብ ተሰምቶኛል። በአጋጣሚ ደግሞ ዛሬ ነፃ ቀኗ ነው። ውሏችን ምን ሊመስል እንደሚችል እያሰብኩ ሰዓት ለመመልከት ስልኬን ሳነሳ እጄ ላይ ጥሪ ያሰማ። እሷ ነች። ከተለመደው ሰዓቷ 10 ደቂቃዎችን ቀድማ ነው የደወለችው። ሄሎ ዳኒ፣ ደህና አደርክ አለች በአማረ ቅላጼዋ። ዳኒ ያለች ስሜን ማቆላመጥ ከጀመረች ወዲህ ሳናገራት የሚሰማኝ ሙቀት በእጥፍ ጨምሯል። እግዚአብሔር ይመስገን ደህና አደርሽ ኤሚ አልኳት። የኔም ቁልምጫ ምን ያህል ሙቀት እንደጨመረባት መለካት ብችል ደስ ይለኝ ነበር። በቃ ጨዋታውም ይጠናቀቅ ነበር። ዛሬ ቀድሜ ነው የደወልኩልህ አይደል? ምን ሆንኩል መሰለ? ማታ የሆነ ሙቪ ያየው ነበር። ፊልሙ ላይ አንድ አይጥ ደጋግማ ትታይ ነበርና በእንቅልፍ ልቤ ያልመጣችብኝ መሰለ። ለዛ ነው ቀድሜ የነቃሁት አለችኝ። ወይኔ ስትሞላቀቅ እንዴት ነው የሚያምርባት! እሷ በፊልም ያየቻት አይጥ በእንቅልፍ ልቧ መጣችባት። እኔ ቤት ግን ይሄው ሌሊቱን አልጋይ ላይ ስትደንስ ያደረችው አንሷት አንድ ወደ ላይ ከመጽሐፍት መደርደሪያው ስር ጭንቅላቷን ብቅ ጥልቅ እያደረገች ከሷ ጋር የምናወራውን በትዝብት ታደምጣለች። በአጋጣሚው ፍርስ ብዬ ከመሳቅ ውጭ አማራጭ አልነበረኝም። ደግሞ አንድ ነገር ልንገርህ አለች። ንገሪኝ፣ ደስ ይለኛል አልኳት። የአባቢን ኮርስ ኤ አምጥተሃል። አንተና 2 ልጆች ብቻ ናቸው ኤ ያመጣችሁት። እርሱም እኔም በጣም ደስ ብሎናል። አባቢን ለኔ ውለታ ስለዋለልኝ ትንሽ ማርክ ጨመርክለት እንዴ ብዬ ስጠይቀው ምን እንዳለኝ ታውቃለህ? ምን አሉሽ? ውለታውን እዛው ራስሽ ከፋዩ፣ እኔ ያገኘውን ነው የሰጠሁት። እርሱም ቢሆን እኮ ያገኘውን ነው የሰጠን የራሱን አይደለም አለኝ። መልሱ አይገርምም አለች እየሳቀች። ይገርማል። እውነት ለማውራት ያልጠበቅኩም ነበር አልኳት። በሰው ደስታ ፍጹም የሚደሰት ሰው ያስቀናኛል። እርሷም ማስቀናችኝ። እርግጠኛ ነኝ አጠገቤ ብትኖር ኖሮ ግጥም አድርጌ ስማት ነበር። ለዛሬው ግን አቅሜ በፈቀደ ግጥም አድርጌ ልጋብዛት መወሰኔ ትክክል መሆኑን አመንኩ። እንዴት ብዬ እንገናኝ ልበላት እያልኩኝ ሳስብ
ዳኒ አባባ ደህና ናቸው አለችኝ። ደጋግሜ አባቴን እጅግ በጣም እንደምወደው ነግሬያታለሁ። እሷም ዘወትር በደወለች ቁጥር ስለ ደህንነቱ ሳትጠይቀኝ አታልፍም። አንዳንዴ ምቀኛው መንፈሴ በፎቶ ያያት ኤሚሊያ ባትሆንስ ሲለኝ ዘወትር ስለምወደው አባቴ ጤንነት የምትጠይቀኝ አስተዋይዋ፣ በደስታዬ የምትደሰተው፣ ድምጿ እንደ መልካም መዝሙር የሆነው ሌላይቱ ኤሚሊያ ትበዛብኛለች እለዋለሁ። ስለ አባቴ ጤንነት የጠየቀችኝን ደህና ነው ስል በደፈናው መለስኩላት። ዳኒ ወየ ኤሚ አልኩኝ። ከፍተኛ ሙቀት ስለተሰማኝ ወደ ሌላኛው ጎኔ እየዞርኩ በልልኝ አለችኝ። ተለማማጭ ድምጿ ልቤን እያቀለጠው ምን ልበልልሽ አልኳት። ምን እንድልላት እንደፈለገች ባውቀውም ሁልጊዜ እንዳላወቀው ሆንባታለሁ። አባቴ አለች። እሺ አባቴ የልጅነት ለጋ ውበቴ፣ የወጣትነት ጌጤ፣ ሀብቴ፣ የሰውነት ስጋ ደሜ፣ የእርጅና ጉልበት አቅሜ፣ እንዳታስብ እንዳትሰጋ ሁሉ ባይሆን አልጋ ባልጋ፣ ያስተማርከኝ፣ የነገርከኝ፣ ያወረስከኝ፣ የሰጠኝ ሰላም፣ እውነት፣ ፍቅር፣ እምነት ባንተ ሁሌም አለኝ። ዳኒ አመሰግናለሁ አለች እጅግ በለሰለሰ ድምፅ። እሺ አሁንስ ወዴት ልዞር? ሙቀቱ እኮ ገደለኝ። ለትንሽ ጊዜ በመካከላችን ዝምታ ከሰፈነ በኋላ ዳኒ ለምንድነው ግን እስከ ዛሬ ላገኝሽ ብለህ ያልጠየቀኝ ስትል ድንገት ጠየቀችኝ። ድምጿ ውስጥ ጎልቶ የሚሰማ ቅሬታ አለ። የሞላው ወንዝ ደራሽ ውሃ እንዳይወስድብኝ መስከረም መጥባቱን ስትጠባበቅ ነበር የኔ ቆንጆ አልኳት። ሳቀች። ለምን እንደሆነ አላውቅም፣ ስትስቅ እኔ ራሴ በደስታ መሆኑ ይጠፋኛል። ሁሉ ነገር የሳቀ ይመስለኛል። ቆንጆ እንዳልሆንኩ ደጋግሜ ነግሬህ የለ? ቆንጆ እንዳልሆንሽ አልነገርሽኝም። በስልኩ የገጽ ሽፋን ላይ ያየኋት ቆንጆ ማነች? ኤሚሊያ አይደለችም ምን ብዬ ደጋግሜ ስጠይቅሽ እስከነጭራሹ የቆንጆ ፎቶ ስልክ ውስጥ የለም ነው ያልሽኝ። ይሄ ደግሞ ቀልድ ነው አይደል? እሺ እሱን ስታገኘኝ ታምናለህ? እንደሱ ከሆነ ዛሬ ላገኝሽ እፈልጋለሁ። የምርህን ነው አለች ድንገት ብላ። ወደ ተዘጋጀሁበት ሐሳብ ውስጥ ስለገባን ለማሳመንም ለማስረዳትም አልተቸገርኩም ነበር። 10 ሰዓት ላይ በአዲስ አበባ ጎልፍ ክለብ ግቢ ውስጥ በሚገኘው ሬስቶራንት ልንገናኝ ተቀጣጣን። ስህተት ላለመስራት የማደርገውን ጥንቃቄ የጀመርኩት ስልኩን እንደዘጋሁት በቀጥታ ወደ ዝግጅት በመግባቴ ነበር። ነጭ ጽድት ያለ እጅጌ ሙሉ ሸሚዝ፣ ጥቁር ስስ ጂንስ ሱሪ ለብሻለሁ። ለእግሮችም ባለ ጥቁርና ነጭ ቀለም ስኒከር ጫማ ተጫምቻለሁ። ከአንገቴ ረዘም ያለ ባለ ነጭና ጥቁር ቀለም የአንገት ልብስ አድርጌ አይኔን በመነጽር ሸፍኛለሁ። ለማካበድ ሳይሆን ቀድሚያት ቀጠሮ የያዝንበት ቦታ አደርሳለሁ ብዬ ስላሰብኩ ከቻልኩ እስከምትመጣ ድረስ ለማንበብ በእጄ መሐመድ ሰልማንን ፒያሳ መሐሙድ ጋር ጠብቂኝ የሚለውን ተወዳጅ መጽሐፍ ይዣለሁ። ከቤት ስወጣ ገና 8 ሰዓት ነበር። ኑሮብን በአይን የፈለኩት መጫወቻ ኳሱን በእጁ አቅፎ ከጓደኞቹ ጋር አንድ የውሻ ቡችላ ከበው ይጫወታሉ። ልክ እንዳየኝ በኮብልስቶን መንገዱ ላይ ኳሱን በእግሩ እያንከባለለ ወደኔ መጣ። ዳኒ፣ እነጌቾ ዳንኤል ድሮ ጎበዝ ኳስ ተጫዋች ነበረ፣ ደግሞ ግራኝ ነው ሲሉ ሰምቻለሁ። ኳሷን ልምታልሽ እንዴ? ግንቶ ልብስህን አበላሽብሃለሁ፣ ደግሞ አምሩብሃል። ፏ እንዳልክ ታውቀዋል ግን አለኝ። ፏ ማለቴን ስለመሰከረልኝ በጣም ደስ ብሎኝ ጉንጩን ስሜ ከአዲስነቱ የተነሳ የሚያብለጨልጭ ድፍን 50 ሳንቲም ሰጠሁት። ይህ 50 ሳንቲም ከዓመታት በፊት አባቴ 9ኛ ክፍል ባስመዘገብኩት ውጤት ስለተደሰተ የሸለመኝን ያው ያለውን የሰጠን ፉጋ ይባልም ድፍን 50 ሳንቲም ሲሰጠኝ ከነበረኝ ሙሉ ስሜቴ ጋር አስታውሰኝ።
ዳኒ አመሰግናለሁ፣ ግን ሳንቲሙን አልፈልግም፣ እንካ ውሰደው አለኝ። ምን ነው ኖሮ ብዬ ቤት ይቆጣዋል እንዴ? እኔ አልነግራቸውም። ደግሞ ስጠይ ብለህ ለምንኸኝ አይደለም የሰጠው፣ እንዲሁ ደስ ስላለኝ ነው እኮ የሰጠው። ከረሜላ ብላበት አልኩት ጉንጩን እየዳሰስኩ። ፊቱ ዝን ብሎ ዳኒ ይቅርታ፣ የ50 ሳንቲም ከረሜላ የትም ሱቅ የለም። ያሲን ባለሱቁ 50 ሳንቲም ይዘው ሁለተኛ ሱቅ እንዳትመጣ ብሎኛል። ድሮ እኮ አባቤ 50 ሳንቲም ሲሰጠኝ 2 ገዛ ነበር አለኝ። ምን ተፍረቴን 1 ብር አውጥቼ ጨመርኩለትና በድጋሚ ስሜው ተለየሁት። ይሄ ድሮ ለማለት የቸኮለ ሰልፈኛ ትውልድ ድሮ አባቶቻችን ድሮ ሲሉ ቢያንስ ከ15 ዓመት በላይ የሆነውን ጊዜ ለመግለጽ ይመስለኝ ነበር። በእኔ ጊዜ ደግሞ ወደ 5 ዓመት የወረደ ይመስለኛል። ይህ የኑሮ ዘመን ደግሞ በየጊዜው እንደ ጃካራንዳ ዛፍ በሚንጀረገገው የኑሮ ውድነት የተነሳ ድሮን በማውራት ለማስላት ተገዷል። በእውነቱ በጣም ያሳዝናል። ይህች የሰልፈኞች ሀገር ምን ይሆን መጻኢ ዕድል ፈንታዋ? የኑሮ በአባባል ስላስደነገጠኝ የማይመለከተኝን ፖለቲካዊና ኢኮኖሚያዊ ጥያቄዎችን እያነሳሁና ራሴው ለመመለስ እየሞከርኩ ወደ ኤሚሊያ ገሰገስኩ። 9 ሰዓት ላይ መንገድ ማቋረጫ ድልድይ ላይ ሆኜ ለህይወታቸው ሳይሳሱ በቀለበት መንገዱ ላይ ለማቋረጥ ከመኪና ጋር እሽቅድድም የሚጫወቱ ሰዎችን አቆልቁሌ እያየሁ ወደ ጎልፍ ክለብ አቅጣጫ አቋረጥኩ። ኡማ ሆቴልን አልፌ ልቤ በጭንቀት እየተወራጨች ወደ አዲስ አበባ ጎልፍ ክለብ ታጠፍኩ። ሰዓቴን ስመለከት ለቀጠሯችን 50 ደቂቃ በላይ እንደሚቀር ተረዳሁ። የያዝኩትን መጽሐፍ በተረጋጋ መንፈስ ላነብ እንደምችል ሲገባኝ ቁጭ ብዬ በጭንቀት ከመሞት አካባቢውን ዞር ብዬ ለመጎብኘት ወደ ኋላ ተመለስኩ። ቁልቁል በኮብልስቶኑ እየወረድኩ የባለ ጊዜዎቹን ዘመናዊ ቤቶች እያደነኩ ወደ ቀኝ ታጠፍኩ። ትንሽ ወደ ታች ወርጄ አስፋልቱን ካገኘሁት በኋላ መንገድ ቀይሬ መመለስ ጀመርኩ። ጥቂት እንደተጓዝኩ ሰዎች ፊታቸውን በልብሳቸው እየሸፈኑ ሲሯሯጡ ይታየኝ ጀመር። ሁኔታውን አይቶ ለማጣራት እርምጃዬን ወደፊት አፋጠንኩት። አሁንም ከሌላኛው ቅያስ ሰዎች በእግሬ አውጪኝ ይፈረጥጣሉ። ሀብታም አንዳንዴ ጤና የለውም። ይሄኔ የትንኝ መንጋ እየሸሹ ይሆናል እኮ ብዬ አሰብኩ። ከንፈሩ እንደ አፋፍ የተነፋ ሕፃን ልጅ እያለቀሰ ሳይ ነገሩ ከበድ ያለ እንደሆነ ገባኝ። ሌላ ጎረምሳ አይኑ በእብጠት ተሸፍኖ ቁና እየተነፈሰ በአጠገቤ ያለፈ። አሁን ገና ገባኝ። ንቦች አካባቢውን ወረውታል። አድኑኝ፣ ድረሱልኝ፣ ስለ እግዚአብሔር የሚል የሚርገበገብና የደከመ የሽማግሌ ድምፅ ይሰማኝ ጀመር። ድንገት እናቴ በሕፃንነቴ ንቦች ነድፈውት ስለሞተ አንድ ሰው የነገረችኝ ታሪክ ትዝ አለኝ። ሰውየው የሚሞቱ መሰለኝ። ንቦቹ በአጠገቤ እየበረሩ ሲያልፉ ወጣቱን የአንዲት ንብ መርዝ እንደዛ ቁና ካስተነፈሰችው ሰውየው ምን ሊሆኑ እንደሚችሉ ሳስበው አባቴ ቢሆኑስ ኖሮ ስል ራሴን ጠየቁ። ሰውን መርዳት ትልቅነት ነው የሚለው ምክሩ በአይምሮዬ ናኘ። ምንድነው ማድረግ ያለብኝ? ራሴን ጠየቁ። ሰውየው በአንድ የግንብ አጥር ስር ወድቀዋል። መጽሐፌን በግድ ኪሴ ውስጥ አስገባሁት። የአንገት ልብሴን ጭንቅላቴንና አንገቴንና ፊቴን እንዲሸፍን አድርጌ ተመጠንኩት። መነጽሬን ወደ አይኔ ገፋሁት። እጆቼን ወደ ሸሚዜ እጅጌ ከተትኳቸውና ወደ ሰውየው ተጠጋሁ። ፊታቸው መታየት እስከማይችል ድረስ በንም መንጋ ተወረዋል። ድምጻቸው ጠፍቶ ትንፋሻቸው መቆራረጥ ጀምሯል። ንቦቹ በጋራ ሲበሩ የሚሰማው ህምህምታ ያስደነግጣል። ሰውየው አጠገብ ስደርስ እኔ ላይ እየሰፍሩብኝ ጀመር። ስለ ደህንነቴ ማሰብ አልፈለኩም። የሚታየኝ ሰውየውን መታደግ ነው። በሸሚዜ የተሸፈነውን እጄን ሙሉ ለሙሉ በንቦቹ የተሸፈነውን የሰውየውን ፊት ላይ አስቀምጬ እንዲበሩ አተራምሳቸው ጀመር። እንደሱ አይደለም የሚል የባልቴት ድምፅ ለጆሮዬ ቀርቦ እየተሰማኝ ነው። በፈለኩት መጠንም ባይሆን በድርጊቴ የተነሳ ንቦቹ ከሰውየው ፊት ላይ ገለል እያሉ ስለሆነ
ወደ ኋላ ዞሬ ሴትዮዋን መመልከት አልፈለኩም። ወደይ ማዕረይ በጭስ ነው። ሴትዮዋ እየቀበጣጠሩ በዕጣን ማጨሻ ሸክላ ላይ የሚጨስ ኩበት ይዘው አጠገቤ ደረሱና ድንገት አንድ ንብ በልብሴ ስር ሾልካ ወደ ገላይ ስትገባ እኩል ሆነ። ንቧን ለማስወጣት ስታገል ጨብጬ የያዝኩትን የሸሚዜን ጫፍ ለቀኩት። አጋጣሚውን ተጠቅመው በዛ ያሉ ንቦች ወደ አካላቴ ይገቡ ጀመር። ሰውየውን ትቼ ነፍሴን ለማዳን ሩጫ ጀመርኩ። ንቦቹ አናቴ ላይ ክብ ሰርተው ተከተሉኝ። አካላቴ ውስጥ የገቡት የመኮስኮስ ስሜት ሲያሰሙኝ ሩጫዬን ሳላቋርጥ ሸሚዜን አውልቄ ወረወርኩት። በድፍረቴ የተበሳጩን የሚመስሉት እዝ እያሉ ማሳደዳቸውን ቀጥለዋል። የለበስኩትን ካኔቴራ አውልቄ እንደ ሰንደቅ ዓላማ ከአናቴ በላይ እያውለበለብኩ ራቁቴን ሩጫዬን ቀጠልኩ። 300 ሜትር አካባቢ ካሯሯጡኝ በኋላ ከአናቴ ዙሪያ ጠፉ። ቆምኩኝ። በድንጋጤና በድካም ልቤ በፍጥነት ይመታል። ትንፋሽም እየተቆራረጠ ነው። የህመም ስሜት በየትኛውም አካሌ ላይ ባይሰማኝም ፊቴንና ወገቤ ላይ ያለውን ራቁት ገላዬን ዳሰስኩ። ኦ አምላኬ ተመስገን፣ ምንም አላደረጉኝም አልኩኝ ለራሴ። ሰዎቹ እያዩኝ ይስቃሉ። ያልተያዘ ግልግል ያውቃል አሉ። ሴትዮዋ በሚገባ የንቡን መንጋ በኩበት ጭስ አባረውታል። እኔ እንከፉ 4 ነገሮችን በማወቅና ባለማወቅ ጥያለሁ። ተንቀሳቃሽ ስልኬ፣ ሸሚዜ፣ የአንገት ልብሴና መነጽሬ ለጊዜውም ቢሆን ከኔ ጋር አይደሉም። ግንባሩ ላይ ያበጠበተ አንድ ወጣት ሸሚዜን እያራገፈ ሰጠኝ። መነጽሬ ከጥቅም ውጭ ሆኗል። ሽማግሌውን በኩበት ጭስ የታደገችው ባልቴት ዋይ አቤት የአዲስ አበባ ልጆች፣ ምኑንም አታውቁትም እኮ፣ ግን መልካምነት ጥሩ ነው። አቡነ አረጋይ ይባርኩ፣ እድሜ ይስጡ፣ ከእንደዚህ አይነት ድንገተኛ ክፉ ነገር ይሰውሩ። እንካማ ወደይ ማዕረይ አሉኝ። የአንገት ልብሴንና 3 ቦታ የተከፋፈለችውን ሞባይሌን አሰባስበው እያቀበሉኝ። ምርቃታቸውን በአንደበቴ ንብረቶቼን በኬስ የተቀበልኳቸውና ወደ ሰውየው ተጠጋሁ። ፊታቸው ነጭ ሆኗል። ጆሮአቸው ውስጥ ሳይቀር የንቦቹ እሾህ ተሰግዝጎ ይታየኛል። ትውከት ያጣድፋቸውም ጀምሯል። እድሜ የተጫናቸው የኔ ቢጤ ናቸው። ከመውደቃቸው በፊት የእይታ መነጽር አድርገው እንደነበር በገመድ አንገታቸው ላይ ከተንጠለጠለው መነጽራቸው ተረዳሁኝ። በንም መንጋ ለመወረር ልዩ ምክንያት የነበረችውንም ነገር አወቅኳት። በፕላስቲክ ጠርሙስ ውስጥ በካቦርታቸው ኪስ የወሸቋት የማር ጠጅ ነች ጉድ የሰራቻቸው። ንቦቹ ለፍተው ጥረውና ግረው ያፈሩትን ንብረታቸውን ከሰውየው ሆድ ሊያወጡት መጀመሪያ አፋቸው ውስጥ ሳይሰፍሩ አልቀሩም። ምላሳቸው ተጎልጉሎ ወደ ውጭ ወጥቷል። እንዳይሞቱ ፈራው። የሕክምና እርዳታ ያገኙ ዘንድ በልመና ከአካባቢው ሰዎች ለትብብር በተገኘችው ቶዮታ ፒካፕ ላይ ተባብረን ጫናቸው። አእምሮዬ ሲረጋጋ የቀጠሮዬ ጉዳይ አሳሰበኝ። ኤሚሊያን ለማግኘት ጽኑ ፍላጎት ቢኖረኝም ልቤ ጨክኖ ሰውየውን ትቼ መሄድ አልቻልኩም። መጓዝ ጀመርን። ብዙም ሳንርቅ አካባቢው በሚገኘው ሰላም ክሊኒክ የሕክምና እርዳታ ተደረገላቸው። እኔም ወደ ጉዳይ ተመለስኩ። በቀለበት መንገድ እግረኛ ማቋረጫ ድልድይ ላይ በደረጃው ወደ ላይ ጢብ እያልኩ 3 ቦታ የተከፋፈለውን ስልኬን ገጣጥሜ ሳበራው አልበራም አለኝ። በድጋሚ ሞከርኩት። አሁንም መብራት አልቻለም። ሰዓት ለማወቅ እንኳን ያለኝ ጊዜያዊ አማራጭ ሌላ ሰው መጠየቅ ሆነ። በሌላኛው ጫፍ ድልድዩን በመሰሶ ወርጄ ወደ ጎልፍ ክለብ መግቢያው በር ላይ እንደታጠፍኩ እንደኔ የቸኮለ ከሚመስል መንገደኛ ሰዓት ጠየቅኩት። 10 ሰዓት ከ25 ሆኗል። የሚያስጠላ ስሜት ተሰማኝ። ባለፈው ቀጠሮዬ የሰራሁትን ስህተት ለማስተባበል በወቅቱ የነበረው የብሔራዊ እግር ኳስ ቡድኑ የድል ፈንጠዝያ አገራዊ አንድነት ስለነበረው ተሳክቶልኛል። አሁን ኤሚሊያን ምን ብዬ ይቅርታ የምጠይቃት? ራሴን ጠየቅኩ። በፈጸምኩት ተግባር ብደሰትም ኤሚሊያን የበደልኳት መስሎ ስለተሰማኝ ተጸጸትኩ። ቢያንስ ወደ ሕክምናው ቦታ መሄድ አልነበረብኝም ነበር ብዬ አሰብኩ። በሰዓቴ ተገኝቼ ቢሆን ኖሮ
በተንጣለለው የአዲስ አበባ ጎልፍ ክለብ ግቢ ውስጥ መሬቱን አረንጓዴ ያለበሰው ሳር ደስታዬን እጥፍ ድርብ ባደረገው ነበር። በጎልፍ መጫወቻ ሜዳ ላይ ሁለት ሰዎች ጎልፍ እየተጫወቱ ይታያሉ። አንደኛው ፌርዌይ የሚባለው የሜዳው ክፍል ላይ ቆሞ የጎልፍ ኳሷን አጓናል። ለየትኛው ጉድጓድ ኢላማ እንዳደረገ አላወኩም። ኳሷ አየር ላይ እየበረረች ወደ ግሪን ውስጥ ገባች። የጎልፍ ጨዋታውን ሕግና ደንቡን እንዲሁም አጫወቱን ስለማላውቅ ሰውየው ምን ያህል ለኢላማው ይቅረብ ይራቅ አላወኩም። ምናልባት እንደኔ የቀጠሮ ሰዓት ከኢላማው በብዙ ርቀት ወደ ኋላ ተንሸራቶ ይሆናል። አያገባኝም፣ የራሱ ጉዳይ ነው። አይኔን ከመጫወቻው ስፍራ ወደ ሌላ አቅጣጫ አነጣጠርኩ። ሰፊው ሬስቶራንት ከጎልፍ መጫወቻ ሜዳው ፊት ለፊት ጉብ ብሏል። በረንዳው ላይ ሻይ ቡና እያሉ ባሻገር የሁለቱን ሰዎች የጎልፍ ጨዋታ የሚመለከቱ ሰዎች ይታያሉ። በሌላኛው የግቢው በር ብርማ ቀለም ያላት የያሪስ መኪና ግቢውን ለቃ ስትወጣ ትታያለች። ልቤን ጭንቅ እያለው ወደ ሬስቶራንቱ ጥልቅ አልኩኝ። በውስጡ ብዙ ሰዎች አይታዩ። 90% ኤሚሊያ ይህን ሁሉ ደቂቃ ተጠብቀኛለች ብዬ ባላምንም ቅሉ በፎቶ ማውቀውን ፊቷን በአይኔ ከማሰስ አልቦዘንኩም። የለችም። ከሬስቶራንቱ ወጥቼ በረንዳው ላይ አይኖቼ ቀላወጡ። ኤሚሊያ ሽኮሪና አትታይም። ካሁን በኋላ ትመጣለች ብሎ ተስፋ ማድረግም በአካባቢው መቆየትም አልፈለኩም። ወደ ቤቴ መመለስ ጀመርኩ። ትረካው አላለቀም። ክፍል 2 ይቀጥላል።